ነውና እንዲህ አይነት ችግሮች እውነት ለመናገር እጅግ በጣም ብዙ ሰው ጋር ያሉ ችግሮች ናቸው። ምን አለ መሰለሽ ቤቲ በጣም ከባድ ጊዜያቶችን እያሳለፍሽ ነው። ይሄ በጣም ግልጽ ነው። በተለይ እናት ሆነሽ በዛ ላይ ደግሞ የልጅ እናት ሆነሽ አይደል? ልጅ ወልደሽ እናት ሆነሽ ሴት ሆነሽ በስራ ከባድ ፈተና ውስጥ መግባት፣ ዙሪያሽ ያሉ ቤተሰቦችሽ ደግሞ በእነሱ ፊት መነሳት፣ ዙሪያሽ በምታውቂያቸው ሰዎች በጣም ፊት መነሳት እጅግ በጣም ከባድ ነገር ነው። ሰው ብዙ ጊዜ የሚከፋው የሰው ልጅ ፊቱን ሲያዞርበት ነው። ቤትሻ አንድ ማስተዋል ያለብሽ ነገር ግን በአንቺ ላይ ፊቱን የሚያዞር አምላክ የለሽም። እሺ፣ በአንቺ ላይ ከሁሉ በፊት ማወቅ ማለት ያለብሽ ነገር ያ ነው። በአንቺ ላይ በልጅሽ ላይ ፊቱን የሚያዞር አምላክ የለሽም። ብዙ ሰዎች የሰውን በነገራችን ላይ ለሆኑ እነዚህ አሁን ፊታቸውን አዞሩብኝ ፊት ነሱኝ የምትያቸው ሰዎች በአጠቃላይ ለሆነ ሰው እንትናዬ እገለየ ሲሉ ልትመለከች ይችያለሽ። ብዙ ጊዜ በዚህ ምድር ላይ ያለን ሰዎች በአጠቃላይ የሆነን ሰው እንትናዬ የምንለው እስካለው ድረስ እስካገኘ ድረስ የሆነ ነገር እስከሆነ ድረስ ነው። ከዛ ውጭ ግን አለደለ ዝናው፣ ሀብቱ፣ ጤና ሁሉም ነገር ሲጠፋ እነዚህ ሰዎች በአጠቃላይ አብረው ጠፊዎች ናቸው። በአንቺ ግን በደስታሽን ጊዜ፣ በሀዘንሽን ጊዜ፣ በከፋሽ ጊዜ ማንም ሰው ሳይሰማሽ ባለቀሸባቸው ጊዜያቶች ሁሉ ፊቱን የማያዞርብሽ አምላክ አለሽ ቤት እና ምንም አይነት ምክር ልመክርሽ አይደለም። አንቺ የምትመከሪ ሰው አይደለሽም። ግን ጊዜ ጣለኝ ብለሽ ጊዜ ገፋኝ ብለሽ ሰዎች ፊታቸውን አዞሩብኝ ብለሽ በምንም ታምር የሚወድሽን አምላክ ክርስቶስ ኢየሱስን እንዳታማረሪው። እሺ ኦኬ፣ እሱ አለ አንቺን ከብዙ እሺ ይቅርታ። አሁን ቅድም ያልከው ራስን ማጥፋት፣ ሴተኛ አዳሪ መሆን ማለት ከየት ነው የሚመጡት? ከእንደዚህ አይነት ነገር እኮ ነው የሚመጣው አይደል? አሁን እኔ ልጄን ለማሳደግ ስል እንደዚህ አይነት ነገር ውስጥ ብገባ ማን ነው ተጠያቂው? እኔ ነኝ ማለት። አንዳንዴ ሰው አማራጭ ሲያጣ ነው እንደዚህ አይነት ህይወት ውስጥ የሚገባው አይደል? እና እንደዚህ አይነት ህይወት ውስጥ ብገባ አለመግባቴንስ ማለት አሁን እንደዚህ ብዬ አለመናገር እንጂ አለመግባቴንስ ማን ያውቃል? አሁን አንተ መከራ የሚለው ነው እንጂ ያዝከው። እንደዚህ አይነት ኃጢአቶች እኮ ደፍረን አናወራቸውም አይደል? አንናገራቸው። ለምን ታውቃለህ? ህይወትንና ራስንም ለማጥፋት ቢሆን ሰው እንደዚህ አንዳንድ ያው በእርግጥም እግዚአብሔር ልጅ ሲሰጠን የመኖር ትርጉምን እንድንጀምር ይሆናል አይደል? እኛ ራሳችንን ስለፈለገን። ግን አሁን እነዚህ በሴተኛ መኖር ካልቻልኩ አሁን ቢከብደኝ ሁሌ ባላደርገው ገንዘብ ለማግኘት ስል ላደርገው እችላለሁ። ተጠያቂው ማን ነው? ማለት እኔ ከአቅሜ መቼም የሰው ልጅ ከአቅሙ በላይ ሲሆን ነው እንደዚህ አይነት ህይወት ውስጥ የሚገባው አይደል? እና በጣም ግራ የሚገባኝ አንዳንዴ ሳስበው በእኔ ህይወት ውስጥ ማን ነው የሚጠየቅበት? መልስ እፈልጋለሁ። መልካም ቤትሻ፣ ጥሩ ጥያቄ ነው የጠየቅሽው። እኛ በጣም በችግሮች ውስጥ አልፈን ተርበን ተጠምተን ደክመን ወጥተን ወርደን ከባባድ የሚባሉ ነገሮች ደርሰውብን በተራብን ጊዜ በጠማን ጊዜ አማራጮች ስናጣ ራሳችንን ብናጠፋ ስጋችንን ብንሸጥ ለዚህ ሁሉ ተጠያቂው ማን ነው የሚል ነገር ነው የጠየቅሽኝና ቤትሻ ባጭሩ ለዚህ ሁሉ ተጠያቂው የምንሆነው እኛው ራሳችን ነን። ሁሉን ነገር በደንብ አድርገሽ አዳምጪኝ እሺ ቤቲ፣ በደንብ አድርገሽ አዳምጪኝ። የኛ ነፍስ ከምንም ነገር ጋር አትወዳደርም። ምክንያቱም ለእያንዳንዳችን የሰማይ አምላክ የሆነው አባታችን የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ ዋጋ ከፍሎልናል። በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ ከፍሎልናል። ምንም አይነት መከራ ቢደርስብን እርሱ ከከፈለልን ዋጋ ጋር አይነጻጸርም። በጣም በነገራችን ላይ ሰው አንደበት አውጥቶ አለመናገሩ እንጂ በየቤቱ ሁሉም በውስጡ የያዘው ብዙ ችግር አለ። ተወዳጆች፣ በነገራችን ላይ ሰዎች ስለለበሱ አይደለም፣ ሰዎች ስላጌጡ አይደለም፣ ሰዎች የሆነ ውድ የሆነ ሌክዠሪ የሆኑ ነገሮችን
ንብረት አድርገው ስለያዙ አይደለም። የምትመለከቱት ምድራዊ የሆነው ሰው አጠቃላይ ሁሉም እንደየአቅሙ በየቤቱ ያለው በጣም ብዙ ገመና አለው፣ በጣም ብዙ አይነት ችግር አለበት። ከዛ ችግር ግን ልንርቅ የምንችለው ልንሸሽ የምንችለው ኃጢአትን በኃጢአቱ ወይም ደግሞ ስህተትን በስህተት አጣፍተን አይደለም ነው። ቤቲ በቃ መረዳት ያለብሽ ትልቁ ነገር ያ አንድን የሆነን ችግር ፊክስ ልናደርግ የምንችለው ልናስተካክል የምንችለው ስህተትን በስህተት በማጣፋት አይደለም። ስህተትን በስህተት በማጣፋት አይደለም። ትልቁ ነገር እያንዳንዱ ክርስቲያን የተጋድሎ ህይወት ያስፈልገዋል። ምን አለ መሰላችሁ፣ እኔ ከራሴ አንድ ተሞክሮ ልንገራችሁ። ቤቲ እስኪ ምናልባት የተወሰኑ ሀሳቦችን አንቺ የምታገኝበት ከሆነ እኔ ከዚህ ቀደም በጣም ገና ይሄ ልጅ በነበርኩበት ሰዓት ላይ ከኢትዮጵያ ለመውጣት ከሀገር ቤት ለመውጣት የሩጭ ህይወትን ጀምሬ ነበረ እና በሩጫ ህይወት በጣም ብዙ ጊዜ ለፍቻለሁ፣ ደክሜያለሁ፣ በጣም ብዙ ገንዘብ አውጥቻለሁ እና ሁሉንም ማሟላት ያለብኝን ነገር ካሟለው በኋላ ቅድም እንዳልኳችሁ ቀድሞም ዓላማዬ ምንድን ነበር? ከሀገር መውጣት ነው። እዚህ ምንም ተስፋ የለኝም ብዬ ነው የማስበው። እዚህ ምንም ተስፋ የለኝም፣ ምንም ነገር የለኝም፣ ምንም ሰርቼ ልለወጥ አልችልም፣ ምንም ላገኝ አልችልም፣ የሚረዳኝ ሰው የለም ብዬ ነው የማምነው። ስለዚህ ያለኝ ብቸኛው አማራጭ አንዲት ቀዳዳ ለራሴ ፈጠርኩኝ፣ ከሀገር መውጣት ነው። በቃ ከሀገር ካልወጣው ልበላ አልችልም፣ ልኖር አልችልም፣ ልሰራ አልችልም። እና ይህንን አስቤ ያልዞርኩበት ቤተክርስቲያን የለም ተወዳጆች፣ ያልዞርኩበት በቃ ስለት ያልተሳልኩበት ቦታ የለም። በየገዳሙ በሄድኩበት ቤተክርስቲያን ሁሉ እግዚአብሔር አምላኬን ይህን ነገር እንዲያሳካልኝ ደጋግሜ ለመንኩት። የማይደርስ የለም። አንድ ሀገር ኢንቪቴሽን መጥቶልኝ ሄጄ የመወዳደርበት አጋጣሚ ይመጣና ፕሮሰስ ለመጀመር ወደ አንድ ኤምባሲ ጎራ ላለው እዛ በጣም ብዙ ከለፈኝ በኋላ በጣም የሚገርማቸው ነገር ከኔ ጋር ያሉ ሰዎች በአጠቃላይ ቪዛ ተመቶላቸው ቪዛውን አግኝተው ወደዛ ሀገር ለመሄድ ለመወዳደር ያው ፕሮሰሳቸውን ጨርሰው ይመለሳሉ። እኔ ግን በፍጹም ቪዛ አይሰጥም ተብዬ ተመለስኩኝ። ክርስቲያኖች የዛን ቀን እስጢፋኖስ ቤተክርስቲያን መሬት ላይ እንዴት እየተንከባለልኩ እንዳለቀስኩ ያስታውሳል። እግዚአብሔር አንተ የለህም ብዬ ማለት ነው። የለህም እያልኩት ያለሁት ለምን እንደሆነ ገብቷቸዋል። እኔ ያሰብኩትን ስላላደረገልኝ፣ እሱ ያሰበልኝን ስላላደረገልኝ አይደለም። እግዚአብሔር ያሰበልኝንማ ይኸው አድርጎልኛል። እኔ ያሰብኩትን ግን ስላላደረገልኝ እግዚአብሔር የት ነው ያለው? በቃ አንተ የለህም እያልኩኝ ስለ እውነት መሬት ላይ እየተንከባለልኩኝ ያልቅሻለሁ፣ እምቤን አፍስሻለሁ፣ ድምፄን ከፍ አድርጌ ማለት ነው። ሰው ይየኝ አይየኝ ሳልጨነቅ በቃ በጣም ጮክ ብዬ ድምፄ እየተሰማ በዛ መቅደስ ስር ሆኜ ያልቅሻለሁ። ግን ያንን ጩኸቴን ሰምቶ እግዚአብሔር ዝም ብሏል። ያንን ጩኸቴን ሰምቶ እግዚአብሔር ዝም ያለው ጨካኝ አባት ሆኖ አይደለም። ያንን ጩኸቴን ሰምቶ እግዚአብሔር ዝም ብሎ ያሳለፈው እርሱ እኔ ላይ የሚጨክን አምላክ ሆኖ አይደለም። ክርስቲያኖች የሚጨክን አምላክ ሆኖ አይደለም። በሰቀሉት ላይ እንኳን የጨከን አምላክ የለንም። ንስሐ የሚገቡበትን አርማ ዘመን የሰጠ አምላክ ነው ያለን። ርኩስ ምራቃቸውን ሲተፉበት፣ በጥፊ ሲጸፉት፣ በጅራፍ ሲገርፉት፣ የእሾህ አክሊል ሲደፉበት 13 አይነት ሕማም እንዲቀበል ያደረጉትን ነፍሳት እንኳ ክርስቶስ 40 ዓመት የንስሐን እድሜን የሰጣቸው። እኛ ላይ የሚጨክን አምላክ የለም። እነዛን ሁሉ እንባዎቼን ግን ሳፈስ ስጮህ፣ ወደ እርሱ ሳለቅስ ሳነባ፣ ጌታዬ ሆይ የት ነው ያለኸው ስለው ልክ እነዛን ሁሉ እንባዎቼን በአጠቃላይ ክርስቶስ ሳይቆጥራቸው ቀርቶ አይደለም ዝም ያለኝ፣ ግን ለእኔ የሚገባውን ነገር እርሱ ያውቃልና ዝም ማለት ባለበት ሰዓት በቃ ዝም ማለት። እነዛ ሁሉ ነገሮች ካለፉ በኋላ ብዙ ነገሮች ደረጃ ሆነው በጣም የሚገርማቸው ነገር እነዛ የሄድኩባቸው ቦታዎች ሁሉ የገባሁበት የሩጫ ህይወት ሁሉ ሳይቀር ጎራ ያልኩባቸው መንገዶች ሁሉ ሳይቀሩ ደረጃና መንገድ ሆነው ዛሬ ላለሁበት ደረጃ በቃ እግዚአብሔር የተመሰገነ። ዛሬ የክርስቶስ ኢየሱስን ቃል ለሰዎች ያካፈላሉ። ሌላውን ተዉት፣ ክርስቶስ በእኔ ህይወት ያደረገውን ነገር ተዉት። ዛሬ የእርሱን ቃል ግን አንደበቱን ሰጥቶኝ አንደበተ ርቱዕ ሆኜ ለሌሎች ሰዎች ያካፍላለሁ። በእርሱ በክርስቶስ ኢየሱስ ቃል ሰዎችን የሚያጽናኑ ቃሎችን እናገራለሁ። በማን ጸጋ? በማን ኃይል? በእግዚአብሔር ኃይል። ያኔ እንደዛ ሳነባ፣ ያኔ እንደዛ ስጮህ እየሰማኝ ጸጥ ያለው የዛሬዋን ቀን እሱ ስለሚያውቃት ነው። ቤትዬ አንቺ ስትጮሂ፣ አንቺ ስታለቅሺ ማንም ሳይሰማሽ
ብርድ ልብስ ውስጥ ገብሰሽ ስቅስቅ ብለሽ ስታለቅሽ እያንዳንዷን እንባሽን ክርስቶስ ሳይቆጥራት ቀርቶ እንዳይመስልሽ። ግን መልካም የሆነ ነገር ሊያመጣ ሲል ክርስቶስ ሁላችን ይፈተናል፣ እንፈተናለን። እንኳን ክርስቲያን ወርቅ ራሱ በሳት ይፈተናል። ወርቅ ሲወጣ ሁላችሁም ታውቃላችሁ አይደል? ወርቅ ሲወጣ ከጭቃ ጋር ከድንጋይ ጋር ከብዙ ነገር ጋር ተቀላቅሎ ነው የሚገኘው። ያ ወርቅ በውስጡ ያለው ነገር በአጠቃላይ በመጀመሪያ እንዲጣራ በመጀመሪያ በውሃ ይታጠባል። በውሃ የታጠበ ወርቅ ደግሞ ሲቀልጥ ምናልባት በተለያዩ አይነት ምድራዊ የሆኑ ስርዓቶች የተለያዩ አይነት ሚነራሎች ተዋህደውትም ከሆነ እነዛ ለመለየት ደግሞ በጣም ከባድ በሆነ ሰዓት ይግላል፣ ይቀልጣል። ቀልጦ እንደ አዲስ ይቀጠቀጣል። ወርቅ እንኳን ይህ ሁሉ ፕሮሰስ አልፎ ነው። እኛ ደግሞ በክርስቶስ ኢየሱስ የምናምን ነፍሳት በአጠቃላይ ገና በጣም ብዙ ፈተኖች እንፈተናለን። ክርስቶስ ለትልቅ ክብር ሲመርጠን እንፈተናለን በብዙ ነገር። በመጀመሪያ ማስተዋል ያለብን ነገር ቤቲ፣ አንድ ስህተት በሌላ ስህተት አይስተካከልም። አንድ ስህተት በሌላ ስህተት አይጠፋም። ባይሆን ግን መርሳት የሌለብን ነገር እያንዳንዱ እንባችንን የሚቆጥር አምላክ አለን። ጊዜዋ ስትደርስ ጠብቁ፣ ሁሉን በሁሉ አድርጎ የሚሰጥ አንድ ነገር ሲባል ሰምታችሁ ታውቃላችሁ? ምናልባት ለሁላችሁም እንዲሁም ሁሉም ነገር ለበጎ ነው ሲባል ሰምታችሁ ታውቃላችሁ አይደል? ሁሉም ነገር ለበጎ ነው። አሁን በጣም ችግር ውስጥ ያሉ ሰዎችን ሄዳችሁ አይዟችሁ ሁሉም ነገር ለበጎ ነው በትሏችሁ አይሰሟችሁም። ማንም ሰው አይሰማም። ችግር ውስጥ ሆኖ ማንም ሰው አይሰማም። ቤትሽ ማንም ሰው ሀዘን ውስጥ ሆኖ ድካም ውስጥ ሆኖ ዝሎ በመንፈሳዊ ነገር በጣም ተዳክሞ አይዞ ሁሉም ነገር ለበጎ ነው ቢሉት ማንም ሰው አይሰማም። ለበጎ እንደሆነ ግን የምናውቀው ቤትሽ መቼ እንደሆነ ታውቂያለሽ? እግዚአብሔር ሁሉም ነገር ለበጎ አድርጎ ያሳየን ቀን ያቺ ቀን ትደርሳለች። ለካ ያን ያነባሁት ለዚህ ነበር። ለካ ያን ቤን ያፈሰሱት ከለዚህ ነበር። ለካ ያኔ ተርቤ ያለፍኩት ለዚህ ነበር። ለካ ያኔ እንደዛው ወድቄ ተነሳሁት ለዚህ ነበር። ምን ልባትን ቀን ግን ክርስቶስ ያመጣታል። እስከዛው ድረስ ግን የሚጸና ጸንቶ መቆም አለበት። በዓለመ መላእክት ልክ ቅዱስ ገብርኤል ንቁም በበህላዌን እንደየ በየእምነታችን ጸንተን እንቁም እንዳለ ሁሉ እያንዳንዱ በክርስቶስ ኢየሱስ የሚያምንም ደግሞ በአጠቃላይ በእምነቱ ጸንቶ መቆም አለበት። እርቦኛል ብሎ ክሩን የሚበጥስ ካለ፣ ጠምቶኛል ብሎ ከክርስቶስ ኢየሱስ ፈቃድ ዘወር የሚል ካለ ግን እሱ በነፍሱ ላይ ዕዳ ነው ያመጣ። ተወዳጆች በነፍሳችን ላይ ዕዳ ማምጣት የለብንም። ይቅርታ ግን ልጠይቅ። ምናልባት አሁን እንደዚህ ያልከው ማለት ነው የእውነት ተርበህ ታውቃለህ? ጥያቄሽን ጨርሽው መልስልሻለሁ። እንደዚህ ልል የፈለግኩት ማናችንም በዛ ቦታ ስንሆን ምን እንደምንወስን አናውቀው። የእውነት ነው የምልህ። ማለት ያ ሰዓት ለአንተ የመኖርና የመሞት ሰዓት ነው። ምናልባት 1 ቀን 2 ቀን 3 ቀን ሲሆን ተስፋ ማን ነው ማለት እኔ የምር ነው የምልህ። ይሄ ማናችንም አሁን እዚህ ጋር የሚያዳምጡት ሁሉ እውነት ሊመሰክሩ ይችላሉ። ማንም ቀን 3 ቀን ወይ 2 ቀን አድሮ እግዚአብሔር ነው ተስፋ የሚል ሰው ካለ እውነት እኔ መሰክርለታለሁ። ምክንያቱም ያለህን ነገር ባሟጠጥክ ቁጥር የእውነት እግዚአብሔር የለም ወይ ወደ ማለት ነው የምትሄደው። ምክንያቱም አንደኛ ራብ ምን ያደርጋል? መጠማት ምን ያደርጋል? የምታስበው እግዚአብሔር የለም ሳይሆን ያ የውስጥን ስሜት ነው። ምክንያቱም እኛ ሰዎች ነን አይደል? የሰው የራሱ የሆነ ባህሪያት አለው። የፈለገ እምነት ቢኖር የፈለገ ማንነት ቢኖር እኔ በጣም ብዙ ታግያለሁ እና በዛ ስሜቱ ስትሆን አይደለም ክር መበጠስ ሌላ ሃይማኖት ውስጥ ሄደህ ክርን አንጠልጥለህ ሌላ ሃይማኖት ውስጥ ገብተህ ለምን ልትበላ ትችላለህ? ክርን እንኳን ባንገት ይዘህ። ምክንያቱም እዚህ ጋር ለመኖር ነው የምትታገለው። መቼም ከነ ክሬ እርቦኝ ልሙት አትልም። የእውነት አንልም። ሁላችንም እስቲ እዚህ ጋር ያለ ነው እናዳምጥ። ማለት በዛ ስሜት ውስጥ ስናልፍ በጣም ነው የሚከብደው። በጣም ማለት እስቲ አንድ ሰው አስበው እየራበው ከጎኑ ያለ ሰው ጠግቦ ሲበላ እኔ እንጃ በጣም ነው። እኔና ቀደም ያልኩ ማን ነው ተጠያቂው ያልኩ እያንዳንዳችን ከጎናችን ያለውን ሰው ተጠያቂዎች እኛ ነን። እኛ ጠግበን እየበላን ከጎናችን ያለው እየተራበ ራሱን ሲያማርር ኃጢአት ሲሰራ
ሲሰርቅ ሲዘሙት እያየን እንሳለቅበታል። ለዚህ ነው ማነው ተጠያቂ? መጀመሪያ ከእግዚአብሔር በታች እኛ ከጎን ያለኑ ሰዎች ተጠያቂዎች ነን። ያንን ሰው እኮ ቅርባችን አድርገን ማዳን እንችላለን። በገንዘብ፣ በጸሎት፣ በትምህርት፣ በሃይማኖት በቃ መመለስ ባለብን መንገድ ላይ መጀመሪያ እኛ ነን አቀርቡ ያለ ነው። ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ማንም ሰው። ለዚህ ነው ተጠያቂው ማን ነው እያልኩ ያለው። አንድ ሰው እርቦት፣ እኔ ምር ነው የምልህ እርቦት ማጅራ መጥቶ ሌባ ሲያዝ መጀመሪያ ያ ሰው ለምን ዘረቀ ነው የምለው። እርቦት ከሆነ ትክክል ነው በቃ። ምክንያቱም ለመኖር ማለት አይነ እያየ አትሞትም። ማንም ሰው እንዲህ ብሎ የምር እኔ አላቅም እንዲህ ብሎ የእውነት እኔ ከሬንሽ እሞታለሁ እንዲህ እኔ እንጃ የምንልበት ጊዜ አላቅም። እግዚአብሔር ጥንካሬውን ካልሰጠ ምን ካላለ የምንኖር ሰዎች አይደለን። እና እኔ አንዳንድ የምር ነው የምልህ በጣም ነው ግራ የሚገባኝ። ከራሴ ጋር ሁሉ ትግል ጀምራለሁ ያንን ነገር ላለማድረግ። ብድር ስጠይቅ እያላቸው ሲከለክሉ፣ ብዙ ነገር ስጠይቅ አቅማቸው እየቻለ እምቢ ሲሉ የምር ተስፋ የምትቆርጠው ያችን ሰዓት ነው። ምክንያቱም አንድ ሰው ተስፋ የሚሰጥ ትፈልጋለህ። ለእግዚአብሔር ማለት ለነፍሱ የሚኖር እኛ ክርስቲያን ነን፣ እኛ ኦርቶዶክስ ነን፣ እኛ የእግዚአብሔር ሰዎች ነን። ግን ያንን ሰው በጸሎት እንኳን ለማገዝ ፈቃደኛ ነው። ካሬ ትርጉሙ ምንድን ነው? መረዳ አሁን ቅድሞ እንዳልከው ወደ ሴተኛ ዳሪ ወደ ራስ መጥፋት አልክ። መርዳት ከምን ይጀምራል? እኔ የምር ነው የምልህ ማንም ሰው በገንዘብ ቢረዳኝ የኔን ህይወት ሊቀይር አይችልም። ግን ቢጸልይልኝ የኔን ህይወት ይቀይራል። ገባህ? እኔ የምፈልገው ከኢትዮጵያ ህዝብ ጸሎት ነው። እስከ መጨረሻው ድኜ በራሴ መቆም ፈልጋለሁ። በቃ ማለት ምንድን ነው ምክንያቱ? ለምንድን ነው? ለዚህ ነው ስፈልግ ያገኘው ከምል እስቲ መልስ ስጠኝ። በቻልሽው አቅም አታልቅሽ እሺ ተወዳጅታችን። አይኑ በጣም ከባድ ድምፅሽ ያስታውቃል። በጣም ከባድ የሆኑ ጊዜያቶችን እንዳሳለፍሽ፣ በጣም ብዙ ፈተናዎችን እንዳለፍሽ ያስታውቃል። እና ቤትሻዬ ፕሊስ አታልቅሽ። ምናልባት ለልጅሽም ቢሆን ያው ትንሽ ሊከብድ ይችላል። ማንኛችንም እናቶቻችን ሲያለቅሱ ማየት በጣም ይከብደናል እና አታልቅሽ ቤትሻዬ። ጥሩ ሀሳብ ነው ያነሳሽው። ሰው አይችልም፣ ትክክል ነው። ስጋ ለባሾች ነው፣ ትክክል ነው። አሁን ግን እያለን ያለነው ስጋ ለባሽን ብንሆን ትልቁ ነገር ምን አለ መሰላችሁ ቤትሻዬ፣ አንቺ በክርስቶስ ፍቅር ላረምሽ የምፈልገው ትልቁ ነገር አይኑ በጣም ሀዘን ላይ በጣም ብዙ ችግሮች ተደራርበውብሻል። የእኛን ስህተት ግን ወደ ሰዎች ስህተት ማዞር አንችልም። እመኑ ልንገራችሁ፣ በሰማይ ቤት መቼም የሁላችን ዓላማ ምንድን ነው? እዚህ ውስጥ ያለን በአጠቃላይ የሁላችን ዓላማ ምንድን ነው? ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። መንግስት የእግዚአብሔርን መንግስት የምንወርሰው ደግሞ በመጀመሪያ በክርስቶስ ኢየሱስ በማመን ነው። ከዛ በኋላ ደግሞ እያንዳንዱ ክርስቲያን ደግሞ በበጎ ስራ መጽናት አለበት። ለሁሉ እንደየስራው የሚያስረክብ አምላክ አለ። ለዛም ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 6 እና 7 ላይ 6 ላይ እንደው ምን ይላል? እርሱ ለሁሉ እንደየስራው ይከፍላል፣ እንደየስራው ይፈርዳል። እንደየስራችን የሚፈርድ አምላክ አለ። አሁን ማንኛቸው እንትና እኮ እንደዚህ ስላደረጉ ነው እኔ እንትን የሆንኩት። አሁን ለምሳሌ ፈለገ አትናቴዎስ እንደው እንበልና የሰይጣን ጆሮ ይደፈን እግዚአብሔር አምላክ በቤቱ ያጽነው እና የሆኑ ሰዎች እኮ ስለገፉኝ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣሁት ቢል የከንቱ ጩኸት ነው። ኦኬ ክርስቶስን የሚያክልን አምላክ ለመካዴ የሆኑ ሰዎችን ተከሳሽ አድርጌ ማቆም አልችልም። ይሄ የኔ የራሴ ድክመት ነው። ሰዎች እየገፉኝ ነበረ፣ ግን ሰዎች እየገፉኝ አልነበረ ማለት ግን አይደለም። ለምሳሌ ሰዎች ገፍተው ሊሆን ይችላል። ሰዎች ብዙ ነገር አድርሰው ሊሆን ይችላል። በጣም ብዙ አይነት አሻጥር ሰርቶ ሊሆን ይችላል። ነገር ግን እነርሱን ሁሉ እነሱ የሰሩትን ሰንሰለት በጣጥሶ የሚጥል አምላክ ስላለኝ
በእምነቴ ልጸና ይገባል። በዚህ ምድር ላይ ያሉ ወይ ሁለት ነገር ላስታውሳችሁ። የመጀመሪያው ለምሳሌ ቅርብ ጊዜ የተወሰኑ ዓመታት በፊት በሊቢያ በረሃ ላይ የታረዱ ሰዎች ታስታውሳላችሁ? በስለት አንገታቸውን ታርዶ ደማቸው የፈሰሱ ሰዎችን ታስታውሳላችሁ? ሁላችን የዚህ አይነቱ እምነት አለን ወይ? የዚህ አይነቱ ጽናት አለን ወይ? የለንም። እነዛ ሰዎች የደማቸው የፈሰሱ ለምንድን ነበረ? ከሁሉ በላይ መራብ አይደለም፣ መጠማት አይደለም፣ አንገትን በስለት እየታረዱ ስቃይ ውስጥ ነበሩ። ለተወሰኑ ደቂቃዎች ልክ በየቤታችሁ እንደምታርዷቸው በጎችና ፍየሎች የሲቃን ድምፅ እያሰሙ ሲሰቃዩና እጅግ በጣም ለመተንፈስ ሲቸገሩ ነበር። የምታስታውሱ ከነበረ ማለት ነው። እነዚህ ሰዎች ወጣቶች ናቸው። ኑሯቸውን ለማሸነፍ ብለው የወጡ ኑሯቸውን ለማሸነፍ ብለው ቤተሰቦቻቸውን ለመርዳት ብለው ከሀገር ቤት የወጡ ሰዎች ነበሩ። ምንም አይነት መንፈሳዊ ህይወት የላቸው። እግዚአብሔር አምላክ እንዲህ አይነት ታሪክ ቀያሪ ነው። ሁላችሁም ፕሊስ በደንብ አዳምጡ። ጠዋት የተጠሩ አሉ ክርስቶስን ለማገልገል ወደ ክርስቶስ ኢየሱስ ለመቅረብ በጠዋት የተጠሩ አሉ ተወዳጆች። ከሰዓት የተጠሩ አሉ። ከሰዓት ደግሞ ከሰዓት የተጠሩ ማለት ከተወሰነ ጊዜ በኋላ ትዳር ኖሯቸው አግብተው ወልደው በዛ እድሜ ሌቭል ላይ ሆነው ወደ ክርስቶስ ኢየሱስ የሚጠሩ አገልግሎቱን የሚቀላቀሉ በህይወታቸው የክርስቶስ ኢየሱስን ወንጌል የሚሰብኩ ነፍሳት አሉ። በ11ኛው ሰዓት ደግሞ የሚጠሩ አሉ። በቃ በህይወታቸው መጨረሻ አካባቢ ደግሞ የሚጠሩ አሉ። እነዚህ ሰማዕታት የሆኑ ወንድሞቻችን በህይወታቸው በስተመጨረሻ ለክርስቶስ ኢየሱስ ሰማዕትነት የተመረጡ ነፍሳት ነበሩ። ከአንገታችሁ ማህተባችሁን ብቻ አውጡ ነው የተባሉት። ሁላችሁም በደንብ አዳምጡ። እነዛ ሰዎች የተባሉት ከአንገታችሁ ማህተባችሁን ብቻ ምን በሉ አውጡ ነበር የተባሉት። ከአንገታችሁ ማህተባችሁን ብቻ አውጡ ተብለው ማህተባችን አናወጣም የምናመልከው አምላክ ክርስቶስን አንክደውም ብለው ግን በዛ በሊቢያ በረሃ ላይ አንገታቸውን ለስለት አሳልፈው ሰጥተዋል። ልክ እንደ ቅዱሳን አባቶቻቸው። ትልቁ ችግር ምንድነው መሰላችሁ? እናንተ ከዚህ ቀደም የምትሰሟቸው ቅዱሳን የሆኑ ሰዎች ስለ ክርስቶስ የተጋደሉትን ተጋድሎ በዚህ ዘመን ያሉ ሰዎች መጋደል የማይችሉ ይመስላችኋል። ክርስቲያን የሆናችሁ ወንድሞች ሁላችሁም ልታስቡ የሚገባው ነገር በዘመነ ሰማዕታትም ጭምር ይሁን በእያንዳንዱ የክርስትና ታሪክ ላይ ቅዱሳን የተጋደሉትን ተጋድሎ ልንጋደል ዘንድ ነው። እኛ ክርስቲያን የሆኑ ልክ ክርስቶስ ዙፋኑን ክብሩን ትቶ የሰውን ልጅ ከወደቀበት ማንነት ለማንሳት ከፈሰሰበት የኃጢአት ቅባት አጥቦ ለማንጻት ሰው ሆኖ መጥቶ ክብሩን ዝቅ አድርጎ የሚፈራ ኃያል ግሩም ሆኖ ሳለ ስጋን ለብሶ በምድር ተመላልሶ የሰውን ልጅ ከዲያብሎስ ባርነት ነፃ እንዳወጣ ሁሉ እኛም ደግሞ ስለ እርሱ ብዙ ነገርን ትተን እንከተለዋለን። ኦኬ። ስለዚህ መከራን የሚፈተኑ ብዙ ሰዎች አሉ። ይሄን እንድታውቁት ያክል ነው። እና በዚህ ዘመን አሁን እኛ እንደው መራብ እንችላለን ወይ? እግዚአብሔር በሚያውቁ በፍጹም ቤትሽ አንችልም። መጠማት እንችላለን ወይ? አንችልም። ማንም ሰው መራብን መጠማትም አይችልም። እችላለሁ ብሎም እንትን ውስጥ ሊገባ የሚችል ይሆናል አይደለ? ምንድን ነው የሚባለው? ድርድር ውስጥ ሊገባ የሚችልም ሰው የለም። ይሄ በጣም ከባድ ፈተና ነው። ቀላል ፈተና ነው አይደለም። ቤትሻ መረዳት ያለብሽ ነገር ግን ሁሉን የሚያሳልፍ አምላክ አለሽ። ቤትሻ እነዚህን ታይሞች ሁሉ አልፈሽ መሻገር የምትፈልጊ ከሆነ አንድ ነገር ብቻ ልታረጊ፣ እኔ በክርስቶስ ፍቅር በወንድምነት አንድ ነገር ብቻ ልጠይቅሽ። ዙሪያሽ ያሉ መልካም የሆኑ መጥፎ የሆኑ ሰዎችንም እርሻቸው። መልካም የሆኑ ሰዎችንም ተመልክተሽ መልካምነታቸውን አይተሽ ልክ የቆሰለች አህያ ማርጨና ብትመጣ ቁስሏን ተጸይፈን ማሩን እንደምንበላ ሁሉ መልካም ከሆኑ ሰዎች መልካምነታቸውን፣ መጥፎ የሆኑም ሰዎች ደግሞ መጥፎነታቸውን ተመልክተን እኛ ወደፊት እንጓዝ። እንደ ሎጥ ሚስት ወደኋላ እንመልከት። በእንደዚህ አይነት ከባድ ፈተናዎች ስንሆን እባካችሁን ሁሉ የሚያስችለውን በቃ ሁሉን ሊያስችለን የሚችለው ክርስቶስን እንመልከተው። ቤትሻ ክርስቶስ ሁሉን ያስችላል። ለምሳሌ በድንጋይ መመታት ሰው ይችላሉ? አይችልም። በአንድ ድንጋይ ሰው መመታት ይችላሉ? አይችልም። ግን ክርስቶስ ያስችላል። እነ እስጢፋኖስ ችለውት ነበር፣ ክርስቶስ አስችሏቸው። በሰይፍ መቀላት አሁን ሰው እንሂድና በሰይፍ እንቀላ ብንል እንችላለን? አንችልም። ግን ሰማዕታትን ያስቻለ አምላክ አለ። እነ ቅዱስ ጳውሎስን፣ እነ ቅዱስ አርሴማን፣ እነ ቅዱስ ጊዮርጊስን ስለትን ያስቻለ አምላክ አለን። እነ ቅዱስ ቶማስን፣ ሐዋርያው ቶማስ ስለትን ያስቻለ አምላክ አለ። እርሱም ደግሞ ስሙ ኢየሱስ ክርስቶስ።
ረሃብን፣ ጥምን ሰዎች ይችላሉ አይችሉም። የእስራኤልን ሕዝብ ግን ረሃብና ጥምን ያስቻለ ደግሞ አምላክ አለን። ነቢዩ ኤልያስን ረሃብና ጥምን ደግሞ ያስቻለ አምላክ አለን። እርሱም ማን ነው? ክርስቶስ ኢየሱስ። ሰው በሰውነቱ ይችላል ወይ? የቲሻ ግልጽ እኮ ነው፣ አይችልም። ዛሬ እዚህ ላይ ላይ ያሉትን 7000 ሰዎች በአጠቃላይ ያሰልፈሽ እኔ የተቀበሉትን ችግር ትችላለህ ብትይ ሁሉም ምላሻለ አንችልም ነው። ማንም አረ ምን ቀላል ነው፣ ምን እንዳንቺ አይነት ፈተና ቢመጣብኝ እኔ እንደዚህ አደርጋለሁ። ይሄ ሞኝነት ነው። ታስታውሱ ከነበረ የዛሬ ስንት ጊዜ የሆነ ሬዲዮ ፕሮግራም ላይ የሆኑ ሰዎች ትዳር ታሪክ ይቀርብና እሷ እንደዚህ ያደረገች እሱ ደግሞ እንደዚህ ያደረገ እና እንደው እናንተ ብትሆኑ ምን ታደርጋላችሁ ተብሎ ፕሮግራሙ ነው ይቀርባል። እና የተለያዩ ሰዎች እኔ በሆን እንደዚህ ያደርግ ነበር ይላል። እና የተለያዩ ሰዎች ደግሞ ከነሱ ተሞክሮ ሰምቶ የሆነ ውሳኔ ለመወሰን ይላሉ። በጣም ስህተት ነው። እውርን እውር ሲመራው ይባላል። በመጀመሪያ ማንም በቆምበት ቦታ ላይ ሊቆም አይችልም። ማንም የማንንም ፈተና ጸንቱም ሊቋቋሙ አይችልም። ይሄ በፍጹም ውሸት ነው። ነገር ግን ከባድ የሆነ ፈተና ሲመጣብን እናስተውል። ሁሉን የሚያስችል አምላክ አለን። ማነው? እርሱ ክርስቶስ ኢየሱስ። ሁሉን የሚያስችል ማጣትን፣ መቸገርን ሰው ይችላሉ? አይችልም። ዛሬ ፈለገ አትናቴዎስ የሆነ አደጋ ደርሶበት እንበልና ሁሉ ዙሪያ ያለውን ነገር ቢያጣ መራብን ማጣትን ይችላሉ? አይችልም። ፈለገ አትናቴዎስ አይደለም እዚህ ላይ የሚከታተሉ ነገ ከነገ ወዲያም ይሄንን መልእክት የሚያዩ ሰዎች በአጠቃላይ በጣም መራብን፣ በጣም መጠማትን፣ በጣም መቸገርን፣ በትንሹም ማጣትን፣ በትንሹም መቸገርን ይችላሉ? አይችሉም። ግን ችግር ቢመጣ፣ መራብ ቢመጣ፣ ማጣት ቢመጣ የሚያስችል አምላክ አለ። ማን ነው? እርሱ ክርስቶስ ኢየሱስ። የኢዮብን ታሪክ አስታውሱ ክርስቲያኖች ባካቸው። አንዳንድ ጊዜ በመጽሐፍ ቅዱስ ላይ የተቀመጡትን ሀሳቦች የታሪክን ክፍሎች እንደ ተረት ተረት አይታችሁ አትለፏቸው። የቅዱሳኑ ተጋድሎ የተቀመጠልን የእነሱን ተጋድሎ ተመልክተን እኛ እንድንጸና ዘንድ ነው። በዚህ ዘመን ምሳሌ የሚሆንን ሰው ስለሌለ፣ በዚህ ዘመን ለእኛ ምሳሌ ሊሆን የሚችል ሰው ስለሌለ የቅዱሳኑ ታሪክ አለ። ኢዮብን ምሳሌ እንዳደርግ 11 ልጆቹን አጣ፣ ሀብት ንብረቱን አጣ። አቶ ግን መጽናትን አቶ ግን ጊዜን ማሳለፍን አስችሎ ታየን። በማን? በእግዚአብሔር። ስለዚህ መርሳት የለባችሁ የእግዚአብሔር ጸጋ ከሁላችን ጋር ነው። በዚህ አጋጣሚ ተርባችሁ ያላችሁ፣ ተጠምታችሁ ያላችሁ፣ በእስር ላይ ያላችሁ፣ ታርዛችሁ ያላችሁ፣ በስደት ላይ ያላችሁ፣ በስደት ላይ በባዳ ሰው መከራ እየደረሰባችሁ ያላችሁ፣ ተቸግራችሁ ያላችሁ፣ ታማችሁ ያላችሁ፣ ተጨንቃችሁ ያላችሁ፣ በአልጋ ላይ የወደቃችሁ፣ በደዌ ዳኛ የተያዛችሁ፣ ተጎሳቅላችሁ ያላችሁ፣ ብዙ ነገር አጣችሁ ያላችሁ፣ አግኝታችሁ ወደ ታች ወርዳችሁ ያጣችሁ ሁላችሁ እንዳትረሱ። ሁላችንንም አተን ጭምር ተረበን፣ ተጠምተን፣ ቸግረን፣ በእስር ላይ ሆነን ኢቭን አውሬ በሚመላለስበት ጫካ ላይ ሁሉ ተጥለን ዛሬን አልፈን እንድኖር የፈቀደልን እግዚአብሔር ነው። ስለዚህ እንዳትረሱ የእግዚአብሔር ጸጋ ከኛ ጋር ነው። ቤትሻ መርሳት የለብሽም። የእግዚአብሔር ጸጋ ከአንቺ ጋር ነው። ጤናማ የሆነ ልጅን የሰጠሽ ማን ነው? ቤቲ ፈጣሪ እግዚአብሔር ነው። የዚህ ልጅ እድል እኛ እናውቅ። እግዚአብሔር አምላክ በልጅሽ ምን አይነት እድል እንደሚያመጣ፣ በወለድሽው ልጅ እንዴት እንደሚባርክሽ፣ በወለድሽው ልጅ ምን አይነት ነገርን በህይወትሽ እንደሚያመጣ እኛ አናውቅም። እንዲህ አይነቱን ጤናማ ልጅ የሰጠሽ እግዚአብሔር ነው። የእግዚአብሔር ጸጋ ከአንቺ ጋር እንዳለ ትልቁ ማሳያ ልጅ ነው። እስትንፋስሽ አይሽ ተኝተሽ ነበረ ትናንት፣ ዛሬ ተነስተሻል። ዛሬ መሽቷል፣ ዳግም ትተኛለሽ፣ ስጋሽን ተሰርፊያለሽ፣ ነገ በጧት ትነሻለሽ፣ የነገዋን ፀሐይ ትመለከቻለሽ። የነገዋን ፀሐይ ጭምር እንድትያደረገሽ ማን ነው? እግዚአብሔር። የእግዚአብሔር ጸጋ አሁንም ከአንቺ ጋር አለ ማለት ነው። ጊዜውን ጠብቆ ግን ይህንን የመከራ ጊዜ የሚያሳልፍበት ወቅት አለ። ሁሌ ተቸግረሽ፣ ሁሌ ተጨንቀሽ ትኖሪያለሽ ማለት አይደለም ቤትሽ። እና ፕሊስ በቃ በዙሪያችን ያሉትን መጥፎ የሆኑ ሰዎችን መመልከት እናቁም። በጣም ደግሞ በድሎት የሚኖሩ መልካምም የሆኑ ሰዎች ቢሆኑ የእነሱንም ነገር መመልከት እናቁም። የማይረሳን አምላክ እንዳለን እንመልከት። ሙሽራው ገብረ ክርስቶስ የተባለ ጻድቅ አባት በጣም የሚገርማችሁ ነገር እንደው በጌታ ቤትሻ የእሱን ታሪክ አንድ ጊዜ ብቻ ልንገርሽ። ሙሽራው ገብረ ክርስቶስ በቤተክርስቲያናችን ካሉ ቅዱሳን አንዱ ነው እና በ14 ያው ወርሃዊ ክብረ በዓሉ ይከበራል። ይህ ቅዱስ በቁስጥንጥንያ ሀገር የነገስታት ቤተሰብ አባቱ ቴዎዶስዮስ፣ እናቱ ደግሞ መርኬዛ ትባላለች። ታሪኩን አሳጥሬ ነው ነገራችሁ ተወዳጆች።
እና ከልጅነቱ ይህ ሰው በምናኔ ህይወትን መኖር ይሻ ነበረ። ነገር ግን የእናት የአባቱን ፈቃድ ለመፈጸም ሲል በትዳር ህይወት እንዲጋባ ይደረጋል እና አንዲት ሴት ታሽታለት በስርዓተ ቤተክርስቲያን በሀገሪቱ ያለ ሊቀ ጳጳስ በስጋ ወደሙ ቅዱስ ስጋውን ክቡር ደሙን ተቀበለው በአንድነት ፈለማ እንዲዋሃዱ በትዳር ህግ ይባረካቸዋል። ከዛ በኋላ ግን በስጋ ያገባትን ያችን ሴት አስፈቅዶ ወደ መናኔ ህይወት ይሄዳል። ወደ መናኔ ህይወት ታሪኩን አሳጠሪ ነው የምነግራችሁ። ወደ መናኔ ህይወት ሲሄድ ከሀገሩ እጅግ በጣም ብዙ ምዕራፍን ተጉዞ አርማንያ ውስጥ ባለች በአንድ ቤተክርስቲያን ውስጥ ረዥም ጊዜ ተጋድሎ ነበር። በጣም የሚገርማችሁ በቤተክርስቲያኑ አጥር ስር ሆኖ እንደኔ ቢጤ ቁጭ ብሎ ይለምን ነበር። እንደኔ ቢጤ ቁጭ ብሎ ይለምን ነበር። ረዥም ጊዜ በተጋድሎ ልክ እንደዚህ ነው ያሳለፈው። ክርስቶስ ኢየሱስን በህይወቱ እያመሰገነ ክርስቶስ ኢየሱስን በህይወቱ እያከበረ የምናኔን ህይወት ገንዘብ አድርጎ ዓለምን ንቆ ዓለምም ንቀው ተራ ሰው ሆኖ በአንዲት አርማንያ ውስጥ ባለች ቤተክርስቲያን አጠገብ ከሰዎች ምጽዋትን እየተቀበለ ነበር የኖረው። ያገኛትን ምጽዋት ደግሞ እርሱ መልሶ ለሌሎች ነዳያን ያከፋፍል ነበር እና ከብዙ ጊዜ በኋላ ወደ አባቱ ግዛት ይመለሳል። ሌላ ጊዜ ታሪኩን በስፋት እነግራችኋለሁ። እና ወደ አባቱ ግዛት ሲመለስ የአባቱ ወታደሮች አላወቁትም። በሱ ላይ ምራቃቸውን ጢቅ ያደረጉበት ነበር፣ ቆሻሻ ይደፉበት ነበር፣ የስጋ ልፋጭ ይጥሉበት ነበር። የቤተ መንግስት ውሾች ደግሞ ስጋውን እናነሳለን እያሉ ስጋውን ያባዝቱበት ነበር። ገብረ ክርስቶስ እንዲህ ባለ መከራ ሲሆን አንድ ጸሎት ነበር የጸለየው። ጌታዬ ሆይ ወደማትጠላኝ ወደማትጸየፈኝ ወደ አንተ እመጣ ዘንድ ፍቀድልኝ ያለው። ክርስቲያኖች ከባድ ፈተና ቢበዛባችሁ ዙሪያችሁ ያሉ ሰዎች በአጠቃላይ ለምን እንደ እሳት እየነደዱ አይከቧችሁም? እንዳትረሱ የማይጠላችሁ የማይጸየፋችሁ አምላክ አላችሁ። ሰው እኮ በጣም በሚገርም ሁኔታ አንዲት ሴት አልወደደችኝም ብሎ ራሱን ሊያጠፋ ይሞክራል። አንዲት ሴት አንድ ወንድ እኔን ጠልቶኛል ብላ እኮ አንዲት እህት ራሷን ልታጠፋ ትሞክራለች። ክርስቲያኖች ዓለም በአጠቃላይ እኩል እሳት እያነደደ ቢጠላችሁ፣ ዓለም በአጠቃላይ ፊቱን ቢያዞርባችሁ፣ ዓለም በአጠቃላይ ከፍ ዝቅ አድርጎ ቢገለምጣችሁ እንዳትረሱ የማይጠላችሁ የማይጸየፋችሁ አምላክ አለ። እርሱም ደግሞ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ክርስቶስ ኢየሱስ ነው። ስለዚህ ቤቴ እንዳትረሺ። ሰዎች ፊታቸውን ሊያዞሩብሽ ይችላሉ። ሰዎች እንድትራቢ፣ እንድትጠሚ፣ በጣም ብዙ ነገርን ሊያደርሱብሽ ይችላሉ። ነገር ግን እንዳትረሺ፣ በአንቺ ላይ የማይጨክን እያንዳንዱ ያፈሰሻትን እንባ ለክቶ በዛው ልክ በአንቺ ላይ ቸርነቱና ምሕረቱን የሚያዘብ ደግ ሩሩህ አምላክ አለሽ። ይህንን መርሳት የለብሽም። እስከዛው ድረስ ግን በእምነታችን ጸንተን ልንቆም ይገባል። የሚደርስብን መከራ ከባድ ነው። አዎ ከባድ ነው። የሚደርስብን ችግር ከባድ ነው። አዎ ከባድ ነው። ነገር ግን መርሳት የለብንም። ሰው ነው። ሰው ፊቱን ሊያዞርብን ይችላል። ዛሬ ተደግፍነው ነገ ሊንሸራተትብን ይችላል። ዛሬ ጸንተን የቆምንበት መሬት ሊሸራረፍና ሊንቀጠቀጥ ይችላል። ክርስቶስ ግን ጽኑ የሆነ አለት፣ ምንም ነገር ሊለውጠው የማይችል ምንም ነገር ሊያናውጸው የማይችል ትልቁ አለታችን ነው ክርስቶስ። ስለዚህ እርሱን እንደገፍ። ቤቲሻ ከዚህ በኋላ በከንቱ እንዳታፈሺ። በመጀመሪያ ደረጃ እዚህ ውስጥ ያላችሁ ኦርቶዶክሳዊ ሆናችሁ ፕሮቴስታንት ሆናችሁ እህቶች፣ ወንድሞች በአጠቃላይ ሁላችሁ እህታችን ቤቴን እንድታግዟ ትፈልጋለሁ። ቅድም እሷም ስትል እንደነበረው አንዳንድ ጊዜ አጠገባችሁ ሰው ተርቦ እያደረ እናንተ ጠግባችሁ መብላታችሁን ልትታዘቡት ይገባል። ክርስቲያኖች ስለ እውነቴን ነው የምላችሁ። አጠገባችሁ ሰዎች በጣም በብዙ መከራ እየተሰቃዩ የእናንተን ደግሞ ዝም ብሎ እንደው ሁሉን ነገር በሳቅና በፌሽታ አሳልፎ ማለፍን በጣም ልትታዘቡት ይገባል። ክርስቲያኖች ዛሬ የምታደርጓት መልካም ስራ ለነገ ለእናንተው ብድር ነች። መልካም ስራን የሚሰራ በአጠቃላይ ለክርስቶስ እያበደረ እንደሆነ ማወቅ መረዳት አለበት። ቤቲ ቅድም ጠይቃኝ ነበረ፣ ተርበህ ታውቃለህ ወይ ተጠምተህ ታውቃለህ ወይ ብላ። ብዙ ነገር በነገራችሁ ደስ ባለኝ። ክርስቲያኖች ከዚህ ቀደም ታስታውሳላችሁ። ይህን ብቻ ነገር ልንገራችሁ። ከዚህ ቀደም ወደ 2012 ዓ.ም አካባቢ ከ2009 ዓ.ም ጀምሮ ወደ ዘብር ገብርኤል ለአገልግሎት እመላለስ ነበር። ቅዳሜ ሄጄ እሁድ ነበር የምመለሰው
እና በምንሄድበት መኪና ሰዎችን እያሰማርን ክርስቶስ ኢየሱስን ወንጌል እየሰበክን እንጓዝ ነበር። እና ሁልጊዜ አንድ የለመድኩት ልማድ ነበረ፣ በጣም የምኮፈስበት ቤቴ፣ በደንብ አዳምጪ ፕሊስ፣ በጣም የምጀንንበት። ያ ምንድን ነበረ መሰለሽ? ልክ ጣርማ በር አካባቢ ስደርስ በመኪና ውስጥ አንዳንድ ጊዜ እዛ ቦታ ሱቤ ለመያዝ ለመቀመጥ እዛው ለመቆየት የሚመጡ በጣም ብዙ የሆኑ ሰዎች አሉ እና ያስታውቃሉ። እንደዚህ የሚመጡ ሰዎች ልብሳቸው ድፍ ያለች ናት፣ እንደው ደህና ነገር የላቸውም፣ እዛው ለመቆየት እንደመጡ ያስታውቃሉ። እና ሁልጊዜ ምን አደረግ ነበር መሰላችሁ? ከሾፌሩ ፌስታል እቀበልና ስለ ገብርኤል እያልኩ ሁሉንም ሰው ለምናለሁ። ሁሉንም ሰው ስለ ገብርኤል እያልኩ ሁሉንም ሰው ለምንና ሁሉም ሰው የሰጠኝን ገንዘብ በአጠቃላይ ቋጥሬ ለእነዚህ ሰዎች በሶ፣ ስኳር፣ የተለያዩ ነገሮችን መግዣ የሆናቸው ዘንድ እሰጣቸዋል። ክርስቲያኖች ፕሊስ እባካችሁ ስትሰጡ አትበጡ፣ አትኮፈሱ። እግዚአብሔር የሰጣችሁን ነገር ነው እየሰጣችሁ ያላችሁት። ሰጣችሁ ልክ እንደው ሀገር ምድሩን እንደገዛ ሰው አክት አታደርጉ። እኔ እንዴት ጎረን እንደነበረ ልነግራችሁ አልችልም። ሰብሰብ ባረግና ለነዛ ሰዎች ይሰጣችኋል። ለካ ያንን ማድረግ ክርስቶስ ኢየሱስን ማበደር እንደሆነ አላወኩኝ። መልካም ስራ ለክፉ ቀን ስንቅ ነው የሚባለው እውነት ነው። ረዥም ጊዜ በተደጋጋሚ ያንን አደረኩ። 2009 ዓ.ም ጀምሮ 2012 ዓ.ም ድረስ ያንን ሳደርግ ኖርኩኝ እና 2012 ዓ.ም ሐምሌ 19 ዘብር ገብርኤል ለመሳለም እንሄድና እንደ አጋጣሚ ስንመለስ ባልታሰበ ሁኔታ የመኪና አደጋ ደረሰብን። እንግዲህ ከአዲስ አበባ 200 ምናምን ኪሎ ሜትር ርቀት ላይ ሆነን ማለት ነው። የመኪና አደጋ ደረሰብን። ስልካችን የለም፣ በኪሳችን ገንዘብ የለም። 6 ሰዎች ሞተዋል። ብዙዎቹ ደግሞ አካል ጉዳት ደርሶባቸዋል። እኔ መስታወት ፊታቸውን የቆረጣቸውን ሰዎች አስታውሳለሁ። ቆዳቸው ይገለጥ የነበረ። እውነቴን ነው የምላችሁ። ምን ልበላችሁ ጋይስ፣ እኔ ጭንቅላቴ ላይ አደጋ ደርሶብኝ ነበር። ሰውነቴ በአጠቃላይ በደም ተለውሶ ነበር። ብቻ በጣም ብዙ ነገር ተፈጥሮ ነበር እና በስተመጨረሻ ረዥም የሆነ የነፍስ አድን ስራ ተሰርቶ እንደምንም ተብሎ ሕክምና አግኝተን እንዴት ብዬ ወደ ቤቴ ልሄድ? በኪሴ ገንዘብ የለኝም። በኪሴ ምንም አይነት ሳንቲም የለኝም እና እስከ ጣርማ ድረስ በእግሬ ሄድኩኝና የመጣው ይምጣ መኪና ውስጥ ገብቼ ልክ ደብረ ብርሃን ከደረስኩ በኋላ ብር የለኝም ብዬ እከራከራለሁ ብዬ ዝም ብዬ ገባሁ። እንግዲህ ችግር ውስጥ ነኝ። ሰውነቴ በአጠቃላይ በደም ተለውሷል። ጭንቅላቴ አካባቢ ከባድ የሆነ አደጋ ደርሶብኛል። ምንም አይነት በቂ ሕክምና አላገኘሁም። በቃ በጣም የቸኮልኩት ቶሎ ብዬ እዚህ መመለሴ ነው፣ ወደ ቤቴ መምጣቴ ነው። እና ልክ ስገባ በህይወቴ የማረሳት አጋጣሚ ተፈጠረች። በህይወቴ የማረሳት አጋጣሚ እኔ እናንተ ለሰዎች መጽውታችሁን አይደል የምታውቁት? ቤተክርስቲያን ሄዳችሁ ስለ ገብርኤል፣ ስለ መድኃኔዓለም፣ ስለ ቅዱስ አማኑኤል እያላችሁ መጽውታችሁን አይደል የምታውቁት? እኔ ተመጽውቼ አውቃለሁ። አንድ ሰው ከመኪና ውስጥ ተነሳና ፌስታል አውጥቶ ማንም ሰው ምንም አላለኝም። ፌስታል አንስቶ ወንድማችን በሰላም አዲስ አበባ ይገባ ዘንድ በሰላም ከእናት ከአባቱ ጋር ይገናኝ ዘንድ ሁላችሁም የቻላችሁትን ያክል አዋጡለት አላቸው። ክርስቲያኖች በህይወቴ በጣም እንባ አውጥቼ ካፈሰስኩባቸው አጋጣሚዎች ውስጥ አንዱ ያውቃል። ለሆኑ ሰዎች የሆነ ነገር ሳደርግ የዛን ሰዓት በጣም እየታበይኩ ነበር የማደርገው። በጣም እየታበይኩ ለሆኑ ሰዎች ገንዘብ ሳሰባስብ እየተኮፈስኩ ነበር የማደርገው። ለካ በትዕቢትም በመኮፈስም ሆኜ ያደረኳትን ነገር ግን ቆጥሮ ክርስቶስ ከፈለኝ። መልሶ ክርስቶስ ከፈለኝ። በቃ ባዶ በሆንኩበት ሰዓት፣ በቃ በእጄ ምንም ነገር ባልነበረ ሰዓት ክርስቶስ በሌላ ሰው ከፈለኝ። እማላቀው ሰው፣ እግዚአብሔር ምስክር፣ እማላቀው ሰው። ክርስቲያኖች ገጥሟቸው ይሆን እንደዚህ?
እማታውቁት ሰው በቃ ልክ እንደ መልአክ ተልኮላችሁ ያውቃል። እማላቀው ሰው ተነስቶ ፌስታል አንስቶ ወንድማችን በሰላም ወደ ቤቱ ይመለስ ዘንድ እባካችሁ ሁላችሁም የቻላችሁትን ያክል እርዱት ብሎ ገንዘብ ሰበሰበ እና ሰጠኝ። በህይወቴ ስቅስቅ ብዬ ያለቀስኩበት የመጀመሪያው ቀን ያውቃል። እንደውም አስታውሳለሁ የዛን ጊዜ ደብረ ብርሃን ደርሼ ከተሰበሰበልኝ ገንዘብ አውጥቼ እንደው ለመክፈል ስሞክር ረዳቱ በእድሜ ከኔ የሚያንስ ልጅ ነውና መቤቴን አልቀበልም ብሎ እንደማለልኝ አስታውሳለሁ። እና እመኑ እናንተ የምታደርጓት መልካም ነገር ዞሮ የሚከፍላችሁ ራሳችሁ ነው። ዞሮ የሚከፍላችሁ ራሳችሁ ነው። ግድ የላችሁ የተራበ ሰው ስትመለከቱ እባካችሁ ዝም ብላችሁ አትሉ። የምትሰጡት ነገር ብታጡ ከንፈራችሁ የምትጠጡለት ከንፈራችሁን እንኳን የምትጠጡ የምትሰጡት ነገር ብታጡ እናንተም እንደሱ የተቸገራችሁ ብትሆኑ እናንተም ያጣችሁ እንኳን ብትሆኑ ግድ የለም ከንፈራችሁ የምትጠጡለት። እባካችሁን ጸጥ ብላችሁ የተቸገረን ሰው አትለፉ። ጸጥ ብላችሁ የተራበን ሰው አትለፉ። እና ክርስቲያኖች ሁላችሁም ቤቲሻን ሁላችሁም ሰፖርት እንድታደርጓት ትፈልጋለሁ። ቤቲሻ ቀጣይ ሳምንት የሚኖረን የኦርቶዶክስ የመልካም ወጣት መርሃ ግብር ላይ አርብ ማታ ማለት ነው ልክ እንደዚሁ እንድትቀሪ አልፈልግም፣ እንድትመጪ እፈልጋለሁ። እሺ በዛች አንድ ሳምንት ውስጥ ምን አይነት ለውጦች እንደመጡ ምን አይነት ነገሮችን እንዳገኘሽ ምን አይነት ውሳኔዎችን እንደወሰንሽ እንድትነግሪን እንፈልጋለን። በቃ ዛሬ ከአንቺ የምንፈልገው የተወሰኑ ነገሮችን ነው። ቅድም እንዳልኩሽ ዙሪያሽ ያሉ ሰዎችን በአጠቃላይ እርሻቸው የማይረሳሽ አምላክ እንዳለ አስታውሺ። የፈሰሰው እንባሽን በአጠቃላይ ቆጥሮ የሚሰጥሽ አምላክ እንዳለ አስታውሺ። እርሱን ተስፋ አድርገሽ ብቻ መንገድሽን ቀጥይ ቤትሽ። ከዛ በመቀጠል ደግሞ ስትጨነቂ ውስጥሽ አንዳንዴ ሲረበሽ በቤት ውስጥ አትቀመጪ። እሺ በዚህ አጋጣሚ ሌሎቻችሁ ፕሊስ እባካችሁ ቤት ውስጥ አትቀመጡ። ይሄ አንዳንድ ጊዜ ቤት ውስጥ መቀመጥ በራሱ ብቻችሁን በጣም መጥፎ። ብቻችሁን ቤት ውስጥ አትቀመጡ። ቤትሻ ብቻሽን ቤት ውስጥ እንዳትቀመጪ። ስትጨነቂ በጣም ብዙ ነገር ሲከብድሽ ተነስተሽ ለሁለት ደቂቃ እመኝኝ ቤተክርስቲያን ገብተሽ ጸጥ ብለሽ ቁጭ በይ። እዛ ያለው ነፋስ ራሱ ዓለም የነጠቀሽን ሰላም የሚመልስ እና ቤተክርስቲያን ሄደሽ አጣሽውን ሰላም ለማግኘት የተበተነ ሐሳብሽን ለመሰብሰብ በቻልሽው አቅም ወደ ክርስቶስ ኢየሱስ እንድትቀርቢ በልዑል እግዚአብሔር ስም እጠይቃለሁ። እነዚህን ሁለት ነገሮች ብቻ ተቸገሪልኝ። ቀጣይ ሳምንት አርብ ደግሞ ያው በክርስቶስ ፍቅር እንደማትቀሪ ተስፋ አደርጋለሁ። ሁላችንም እዚህ ውስጥ ያለነው በአጠቃላይ እንወድሻለን። እሺ ቤቲ? እሺ አመሰግናለሁ። አንድ ጥያቄ ለሁላችሁም ለምታዳምጡኝ በሙሉ፣ እኔ በአሁኑ ሰዓት የምፈልገው ከምንም በላይ ጸሎት ነው። ጸሎት በጣም ያስፈልገኛል። ምክንያቱም ከባድ ጭንቀት ውስጥ ነኝ እና ያው በእመቤታችን በቅድስት ኪዳነ ምሕረት በመድኃኔዓለም በቀራንዮ ንጉሥ ቢያንስ አንዳንድ ሰላም ለኪ እየደገማችሁ አስቡኝ። እንግዲህ ሳምንት እግዚአብሔር ለዛ ያድርሰን። የእውነት እግዚአብሔር ለውጥ ያሳየኛል ብዬ ተስፋ አደርጋለሁ። ምስክርነቴን ለእናንተ አደርሳለሁ። ግን የምር ከማናችሁ ቢያንስ በቀን አንድ ሰላም ለኪ ብታስቡኝ ብዬ እማጸናችኋለሁ። እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። ቤትሻ በጣም ነው የምናመሰግነው፣ እንወድሻለን። በዚህ አጋጣሚ እኔ ጋር ስትመጡ ለቤትሻም ሳትወጪ ለሌሎችም ለማስገባችሁ ሰዎች አንድ ነገር ለማስታወስ እፈልጋለሁ። ጤናማ የሆኑ ሰዎች እንዳሉ ሁሉ አንዳንዴ በሽተኛ የሆኑ ሰዎች ደግሞ አሉ። በተለይ እህቶች የእናንተን መቸገር ጠብቀው፣ የእናንተን መከፋት ጠብቀው፣ የእናንተን ማዘን ጠብቀው በጣም ጸያፍ ለሆኑ ነገሮች እናንተን የሚፈልጉ የውሸት ስራ ልንቀጥራችሁ ፈልገን ነው፣ ስራ ልናስገባችሁ ፈልገን ነው ብለው የማይሆኑ ነገሮችን በእናንተ ላይ ለመፈጸም የሚሯሯጡ በጣም ብዙ የሆኑ አጋንንት የሆኑ ሰዎች አሉና ቤትሻ በቻልሽው አቅም ከላይ ስትወጪ አድራሻሽን ፕሊስ ለማንም እንዳሰጪ፣ ሰዎች እንዳይረብሹሽ። በውስጥ መስመር መመለስ ያለብሽ ጤናማ የሆኑ መልዕክቶች ብቻ ካሉ መልሺ። እንግዲህ ጌታ ይርዳንና ቀጣይ ሳምንት አርብ ደግሞ እንገናኛለን። ሰላም ሁኚልን። እሺ ቤቲ? መልካም።
ወደ ማማይ ከመሄዴ በፊት ፕሮፌት የሚል አካውንት አለ። ፕሮፌት ይሰማል? ሰላም እንዴት ነህ? እግዚአብሔር ይመስገን። ፕሮፌት ማን እንበል? ትክክለኛ ስሜ ያው ዮናስ ነው። ኦኬ ፕሮፌት ዮናስ። ከየት ቤተ እምነት ነው የመጡት ፕሮፌት? ጴንጤ። ኦኬ እሺ፣ ከጴንጤ ምን ሊሉን ነበረ ገስ የላኩልን ፕሮፌት? እያዳመጥኩ ነበረ። በጣም ጥሩ ነገር ነውና እኔም መማር ፈልጌ ነው በዚሁ። መልካም፣ ከእርሶ ጋርማ እንመማራለን። ግን የምንመማረው መጽሐፍ ቅዱስ የሆኑ ሀሳቦችን ነው ይመስለኛል። እርሶ ባሉበት ቤተ እምነት አገልጋይ ነው ታደል ፕሮፌት? መልካም እሺ፣ ደስ ይለናል። ቁጭ ብለው ይማሩ ፕሮፌት። ስለመጡ በጣም እናመሰግናለን። ጊዜ ላይ ያክብርልን። ምን ላይ ሞር ትኩረት እንደሚያደርግ ባቅ ደስ ይለኛል። ያው ለመከታተል ማወቅ የሚፈልጋቸው ነገር ስላሉ ሞር ፎከስ የምታደርጉበት ኤሪያዋ ምንድነው? መልካም ወጣት ያው በእኛ ቤተ እምነት ይማርልና ለየት የሚያደርገው ምንድነው የምለውን አንዳንድ ነገር ባቅ ደስ ይለኛል። ኦኬ መልካም። ለምሳሌ ጉባኤ እናንተ ቤተ እምነት ውስጥ አለ፣ እኛም ቤተክርስቲያን ውስጥ ጉባኤ ይደረጋል። ልዩነቱ ምንድነው ይመስለኛል? ልዩነቱ ግልጽ ነው። ምንድነው ፕሮፌት? እኛ በክርስቶስ ኢየሱስ ምናምን ኦርቶዶክሳውያን ፕሮቴስታንት የሆኑ ወይም ደግሞ የፔንቴኮስታል እምነት ተከታይ የሆኑ ሰዎች በአጠቃላይ ድነዋል ብለን አናምንም። በጨለማ ውስጥ ናቸው ብለን እናምናለን። እንዲህ ስንል ከክፋት አይደለም። እንዲህ ስንል እነሱን ለማናደድ እነሱን ለማበሳጨት ፈልገን ሳይሆን እነሱን እጅግ በጣም ስለምንወዳቸው እንደው በተጨማሪም ደግሞ ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ ስለምናምን እውነተኛውን ኢየሱስ ክርስቶስን ያገኙት ዘንድ በቻልነው አቅም የፍቅር ጥሪ ሁልጊዜ እናቀርባለን። ለምሳሌ አንድ ፕሮቴስታንት የሆነ ሰው በአደባባይ ወጥቶ ኢየሱስ ይወዳችኋል ብሎ የሚጮህ መቼም ኦርቶዶክስ የሆኑ ሰዎችን ጠልቶ አይደለም። እርሱ የገባውን እውነት ሌሎች ሰዎች እንዲያውቁ ነው። በተመሳሳይ እኛም በክርስቶስ ኢየሱስ የምናምን የዚህ ቅዱስ ቤተክርስቲያን ልጆች ሆነን በአጠቃላይ ኦርቶዶክስ አማኝ ሆነው በተለያዩ አይነት ልምምዶች ውስጥ ከቅዱስ ቤተክርስቲያናቸው አስተምረው የሸሹ በጣም ብዙ ነፍሳቶች አሉ። ከባድ በሆኑ ልምምዶች፣ ከባድ በሆኑ ሱሶች ውስጥ በጣም ከባድ በሚባሉ ነገሮች ውስጥ ገብተው ያሉ ብዙ ነፍሳቶች አሉ። ስለዚህ ኦርቶዶክሳዊ መልካም ወጣት የሚለው መርሃ ግብር እነዚህ እህት ወንድሞቻችንን ካሉበት መጥፎ የሆነ ልምምድ ነፃ እንዲወጡ የሚያደርግ ነው። በተመሳሳይ ፕሮቴስታንት የሆኑ ሰዎችን አሉ በጣም ብዙ በውስጥ መስመር እኛን የሚያወሩ። ለምሳሌ ብዙ ጊዜ ሰላማቸውን አጥተው በጣም በብዙ ነገር ተጨንቀው ኢቭን ህብረት በሚያደርጉበት ቤተ እምነት ውስጥ እንኳን ሳይቀር ህብረት ለማድረግ ሞክረው እንኳን ያጡትን ሰላም ያላገኙ፣ እዛ ያለው ድምፅ፣ እዛ ያለው ጫጫታ፣ አየር በቃ ሁሉም ነገር ለነሱ ሰላም ሳይሰጣቸው በጣም የተጨነቁ ብዙ ነፍሳቶች አሉ። ለምሳሌ ግብረ ሰዶም የሆኑ ሰዎች አሉ። በከባባድ ሱሶች ውስጥ ያሉ ፕሮቴስታንቶች አሉ። በከባባድ ልምምድ ውስጥ ያሉ ፕሮቴስታንቶች አሉ። የጴንጤኮስታል እምነት ተከታዮች አሉ። ስለዚህ እነሱንም ጭምር ካሉበት ልምምድ ነፃ እንዲወጡ የማድረግ ዓላማ አለን ማለት ነው። ማን? እኛ ኦርቶዶክሳውያን። ፕሮቴስታንት የሆኑ የእስልምና እምነት ተከታይ የሆኑ ካቶሊክ የሆኑ ጆባ ዊትነስ የሆኑ አድቬንቲስት የሆኑ ሐዋርያት የሆኑ ሞኒሰስ ማለት ነው። እነዚህ አይነት ሁሉ ቤተ እምነት ውስጥ ሆነው ከባባድ ልምምድ ውስጥ ያሉ ነፍሳትን በአጠቃላይ ካሉበት ከባባድ ልምምድ ለማውጣት እኛ የግድ እንደነዛ ሰዎች ካቶሊክ መሆን አይጠበቅብንም። የግድ የእስልምና እምነት ተከታይ መሆን አይጠበቅብንም። የግድ ፕሮቴስታንት መሆን አይጠበቅብንም። ኦርቶዶክሳውያን በክርስቶስ ኢየሱስ ምናምን ሰዎች ነን። ባለንበት ቤት ሆነን እነዛ ነፍሳት ካሉበት ልምምድ ነፃ ሊወጡ እናደርጋለን። ፕላስ ከዛም በተጨማሪ በነገራችን ላይ ትምህርት ተኮር የሆኑ ነገሮችን እናወራለን። ፕሮፌት ቅድም እንዳልኩት በጣም ብዙ ስሁት የሆኑ ትምህርቶችን እርሶም ሌሎችም ደግሞ ልክ እንደርሱ ያሉ
ሰዎች ያምናሉ ብለን እናምናለን። እና ሰዎችን በማብሸቅ ሰዎችን በማናደር ሳይሆን በጣም በፍቅር እነዛ ሰዎች ስውት በሆነ ትምህርቶች ውስጥ ጭምር እንዳሉ በቻልነው አቅም በመጽሐፍ ቅዱስ የማስረጃ እያሳየን ወደ እውነተኛው መንገድ ክርስቶስ ወደ መሰረታት የእምነታችን ጀማሪና ፈጻሚ የሆነው የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ወደ መሰረታት ወደዚህ ቅድስት ቤተክርስቲያን እንዲመጡ ለሁሉም የፍቅር ጥሪን እናቀርባለን ማለት ነው እና አይሆፕ እርሶም ብዙ ያተርፉበታል ብዬ ተስፋ አደርጋለሁ። ፕሮፌት እርግጥ እውነት ነው። ለረጅም ጊዜ ይከታተላቸዋለሁ ብዙ ዲቤቶችንም እያየው ነውና ያው እኔም በአንተ እርጋታ አንተ ጋር ባለው ሰላም ትውትና አሴት አደርጋለሁ። ለዛውም ነው ቁጭ ብዬ ረጅም ሰዓት እየተከታተልኩ ያለሁትና ትምህርቶችን እከታተላለሁ። ያው ከዚህ በኋላ በካድም አገኛቸዋለሁ ብዬ አስባለሁ። ያው አሁን አዲስ አበባ ስላልሆንኩ ነው። ደስ ይለናል። ቢካም ውስጥ ስላለው እሺ እና አመሰግናለሁ። ለማንኛውም እንገናኛለን። ያው ቀጠሮ ጠብቀን በጣም ነው የምናመሰግነው ፕሮፌት፣ እግዚአብሔር ያክብርልን። እናመሰግናለን። ኤኒታይም መልእክት ያስቀምጡልኝ፣ እናወራለን። በጣም ነው አመሰግናለሁ። እኔ አመሰግናለሁ። መልካም ጊዜ። እሺ ቴንክ ዩ ፕሮፌት እና ቤቲ እታች ላደርጋችሁ ነው ሌሎች ሰዎች እድል ለመስጠት ቤትሻ ሌሎች ሰዎች እድል ለመስጠት ታች ላደርግሽ ነው። ቀጣይ ሳምንት ኔክስት ዊክ እንገናኛለን። እሺ አይሆፕ እንደሰማን። እሺ ማማይ እንዴት አለሽ? ሰላማችሁ ይብዛ። ፈለገ ከታችም ከላይም ያላችሁ ሰላም ለእናንተ ይሁን። በዚህ ቤቴን ዘግቼ ነው የመጣሁት ብለህ ታምናለህ? ፈለገ ልጆቼን መስዋዕት አድርጌ እንዴ አረኛ ምን መጣ ነበረ ብትነግሩ። የምር የሆነ ሰው ሊያገኝ ይፈልጋል ምናምን እና እሱ ቤት ገብተሽ እንድታገናኝልኝ ፈልጋለሁ ምናምን ብሎ ችግሩን ነግሮኝ ይሄው የዮሴፍ የሚለው ልጁ አለ ወንድማችን ይባላል። አንድ ቁጥር ጻፍተሽ እየተከታተለ ነው። እሺ እኔ ልውረድና ፈለገዬ እሱን ላስገባው መሰለኝ። ትቀጥላላችሁ ማለት ነው። ችግር የለውም። ኦኬ እሺ ተሾመ መጽሐፍ አንድ ቁጥር ተሾመ መጽሐፍ ተሼ ወይ አንድ አበባ ላክለት። አንድ አበባ ላክ እስቲ። ተሼ ወይ አንድ አበባ ላክለት። አንድ አበባ ላክ። ተሼ ወይ አንድ አበባ ላክለት። አንድ አበባ ላክ። እሺ እስከዛ ሌሎች ሰዎች እድል ልስጥ አይደል? ገብቷል። ፈለገዬ ገብቷል። እሺ ሰላም ነው። እንዴት ነው? በጣም እንደው ያለው አንተን ለማግኘት የበላ ነው ፍዳ። እግዚአብሔርን ነው የምልህ በጣም ትንሽ እንትን ብለን ነበረ። አንገብጋቢ ጉዳይ ነው። አንተ አጠገብ የተከፈተ ላይፍ ካለ ዝጉት። ድምፅ ትንሽ ያስተጋባል። አይ ተዘግቷል። አሁን ዘግቼዋለሁ። አሁን አይሰማም? አሁን ጥሩ ነው። ዮሴፍ እንደምን አለ? እግዚአብሔር ይመስገን። ፈለገኝ እንዴት ነህ? እግዚአብሔር ይመስገን። ያው ወንድሜ ተሾመ ይባላል። ጓደኛዬ ረጅም ዓመት ጓደኛዬ ነው እና በጣም አንገብጋቢ ጉዳይ ገጥሞት ከዚህ በፊት ምናልባት
በማህበራዊ ሚዲያ በጣም በመጥፎ የሚታይና የሚታወስ ልጅ ነበረ በማያውቀው ጉዳይ። ምናልባት ታሪኩን ራሱ ያጋራል። ግን ምናልባት በክርስትናው ህይወት በጣም እንትን ብሎ ስለነበር ተቸግሮ ተጨንቆም ስለነበር እናንተን ለማግኘት ያልከፈልኩት መስዋዕትነት የለም። እግዚአብሔር ፈቅዶ ቀኑ ዛሬ ሆኖ ተገናኝተናል። በዛም ሐሳቤን የምገልጸው ነገር ይኖራል። ተሾመ ያወራና እንግዲህ የተከፈለው መስዋዕትነት ለድህነት ስለሆነ ያለውን ሐሳቡን ይናገርና እኔም እቀጥላለሁ፣ እንነጋገራለን። እሺ መልካም ችግር የለውም። ግን ምን እናደርጋለን? አጠር ያለ ሰዓት ነው። እሺ አጠር ያለ ሰዓት ነው የምንጠቀመው። ለምን በጣም ብዙ ሰዎች ገስ ላይ ስላሉ ለእነሱ እድል እንድንሰጥ አጠር ያለ ሰዓት እንጠቀምና ያው ቶሎ እያለ ለሌሎች ሰዎች እድል እንሰጣለን። ተሾመ እንኳን ደህና መጣ። እግዚአብሔር ይመስገን። ፈለገዬ እንዴት ነህ? እግዚአብሔር ይመስገን ያለው እግዚአብሔር ይመስገን። የእውነት በጣም ዛሬ ትልቅ ደስታ ነው የተሰማኝ። የእውነት ሁልጊዜ ብዙ ጊዜ ካለው በቃ ቤት በኩል እንደማገኝ ግራ ስለገባኝ ብቻ ነው የእውነት እግዚአብሔርን ዛሬ በእውነት በጣም ነው የማመሰግነው። የእውነት ተንበርክኬ ነው የማመሰግነው። ምክንያቱም አልችልም፣ ግን ያው እግሬን ግን ቢሆንም ሳላቅም እግዚአብሔር እውነት ቀኑ ደርሶ ነው የሆነው እና በጣም ነው የማመሰግነው። ስላገኘሁ ደስ ብሎኛል እጅግ በጣምና ያው እንዳልከው ጊዜ የለክም፣ ያው ብዙ ሰው ስላለ አጥር አድርጌ ያለሁበትን ነገር ልንገርክ። የተፈጠረው ነገር ያው መጀመሪያ ያው በማህበራዊ ሚዲያ ነው ህይወቴ የተመሰቃቀለው እና መጀመሪያ ላይ የነበርኩበት ሀገር ሐዋሳ አካባቢ ነበርና ከዛ ተነስቼ ወደ አዲስ አበባ ያው አንዳንድ በህይወት ክስረት ውስጥ ገባሁና ወደ አዲስ አበባ ለመሄድ በመገደድበት ሰዓት አንድ በሚዲያ ስራ እንሰጣለን የሚል ስራ እንትን የደረሰኝና ያንን ነገር እንትን ለማድረግ በስልክ አወራኋቸው። እሺ ብለውኝ ያንን ነገር እንትን ላረግ ሞከርኩኝ፣ ላናገራቸው ሞከርኩኝ። በቃ አዲስ አበባ ስትመጣ ደውልልን ብለውኝ ያው ሚዲያ ላይ ያገኘኋቸው ስልኩንም እና ይሄንን ያው ለሌላውም ሰው ትምህርት ይሆናል ብዬ ነው ይሄንን ነገር የምነግራቸው። ምክንያቱም ማንም ሰው እንዳይሸወድ ነው በአሁኑ ሰዓት እና ሄጄ ላገኛቸው ሞከርኩኝ። ባገኛቸው ሰዓት ስልኬን የተቀበሉኝ እና አጋጣሚ ሆኖ ስልኬ ላይ የራሴ የሆነ ፐርሰናል ቪዲዮዎች ነበሩ፣ ማለት ፎቶዎች ምናምን ነበሩ ከየኔ ባለቤቴ እና ያንን ነገር ነው ከስልኬ ላይ የወሰዱት። ወስደው እኔ ባላወቅኩት መንገድ ነው ወስደው በቃ ስንደውልልህ ትመጣለህ በሚል ላኩኝ። ከዛ እኔም ስራ አገኘሁኝ ብዬ በቃ ኦንላይን ስራ ይሄ ሴልስ ምናምን የሚባል ስራ ትሰራለህ ነው ያሉኝ። ይሄንን ነው እኔ የተረዳሁት እና ተረድቼ ቤት ገባሁ። ቤት ከገባሁ በኋላ ነው እንግዲህ ከ15 ቀን በኋላ ስደውል ሳይ ስልካቸውን አይደውሉልኝም። ደውዬ ቼክ ሳረጋቸው የሚሉኝ ምንድነው የሆነ ቪዲዮ ፎቶ እንደወሰዱብኝና በዛ ላይ ያስፈራሩኝ እንደሞከሩ ነው ይዛቱብኝ። በኋላም ያው ያን ቪዲዮና ፎቶ እናጠፋለን ብር ታምጣ የሚል ወደ 300,000 ብር ታመጣለህ የሚል ነገር ሲሉኝ እኔ የሰዓቱ ስራ ፈላጊ ነኝ፣ እንደዛ አይነት ብር ማግኘበት ሁኔታ ውስጥ አልነበርኩኝም። በጣም ግራ ገባኝ። ከዛ በኋላ ነው እንግዲህ ሌላ ቪዲዮ እንደገና ይሄን ብር ማታመጣ ከሆነ ሌላ ቪዲዮ እኛ እንሰጣለን፣ ያን ቪዲዮ ሰርተክ ከዛ እናጠፋለን የሚል ነገር አሉኝ። የላኩልኝ ቪዲዮ እኔ ምን እንደሆነም ነገሩን ስለማላቅ ሳላውቅ ሰራሁኝና ላኩላቸው። በኋላ ሁለቱን ቪዲዮ ይዘው እንደገና ሌላ 500,000 ብር አምጣ በሚል ነው አስፈራርተውኝ ምንም ማላቅበት ጉዳይ ውስጥ ገባሁኝ። በቃ ወደኩኝ፣ ራሴን አላቅም። እንደገና ድጋሚ ሲያስፈራሩኝ በጣም ሳትኩኝ፣ ራሴን ወደኩ። በቃ ፓላራይዞን እንዳለ ሰውነቴ ሙሉ ሰውነቴ በድንጋጤ ማለት ነውና ይሄ ከሆነ በኋላ ነው እንግዲህ ህይወቴ በጣም ምስቅልቅል ውስጥ የገባው። በቃ ይሄንን በማስፈራራት በየቀኑ እያስፈራሩኝ ቀጠሉ። ከዛ በኋላ ነው ወደኩኝ። ያው ቤተሰብ ልጆች አሉኝ፣ ሁለት ልጆች፣ ባለቤቴም ነበረች። በዚህ ሁኔታ ውስጥ እያለሁኝ ያው ባለቤቴም ከአቅሟ በላይ ሲሆን እናቴ ተጠርታ ነው እንደገና ተመልሼ ወደ ሐዋሳ ልመጣ የቻልኩት። ወደ ሐዋሳ ስመጣ እናቴ በቅፍ ይዛ ነው የመጣችው፣ ተሸክማ ማለት ይቻላል። ያንን አድርጋ ወደ ቤት ይዛኝ መጣች። ቤት መጥቼ ረጅም ጊዜ ለ2 ዓመት ራሴን አላቅም ነበር። ራሴን ሳትኩኝ። በቃ ራሴን ስቼ ሙሉ ሰውነቴ ፓላራይዝ ሆነ፣ ከላይ ከእጄም እግሬም ሁሉ ነገር ይበቃ። ከዛኔ ያው ሕክምናም የተወሰነ አረኩኝ፣ ግን ምንም ለውጥ አላመጣም። ለ2 ዓመት አልጋ ላይ ነበርኩኝ።
ለሁለት ዓመት ሙሉ ማንንም ምንም አላውቅም ነበር። አጋጣሚ ሆኖ ቤተሰቦቼ ደግሞ በሌላ እምነት ውስጥ ነበሩ ያሉት። እንደገና ሌላ ስህተት ነው የተፈጠረብኝ እንደገና። ምክንያቱም ይህንን ነገር አመለጥኩኝ ብዬ ስል እንደገና ደግሞ ወደዚህ ወደ ቤተሰብ ስመጣ ደግሞ የነበሩበት እምነት ሌላ እምነት ነው። የፕሮቴስታንት እምነት ውስጥ ነው ያሉት እነሱ ሁሉም፣ እናቴም ቤተሰቦቼ ሁሉ በዚህ ሁኔታ ውስጥ ሆነው ስመጣ ምክንያቱም መጀመሪያም ከዚህ ተጣልቼ የሄድኩት በዚህ የተነሳ ነው። ከእናቴ ጋር ለምን ሆንሽ በሚል ተጣልቼ ነበር የሄድኩት ወደ አዲስ አበባም ሲሄድ እና እንደገና ተመልሼ ስመጣ እነሱ ጋር ነኝ ያለሁት። ከቅዠቴ ስነሳ ከዛ ከሁለት ዓመት በኋላ ስነሳ እነሱ ጋር ነው ያለሁት። በኋላ አንገቴ ላይ ክር ተበጥሷል። ብዙ ታሪክ ተፈጥሯል። በቃ ይሄ ሁሉ ነገር ሆኖ አሁን ኦልሬዲ ወደ 5 ዓመት ሆኖኛል እዚህ ከተቀመጥኩ። የትም መሄድ አልቻልኩ። መጨረሻ ላይ ያው ትዳሬም ተበላሸ፣ ተበተነ። ባለቤቴም ወዴት እንደሄደች የማውቀው ነገር የለም። አንዷን ልጄ ብቻ አጠገቤ ነው ያለችው። እሷን ይዤ በአሁን ሰዓት ዊልቸር ላይ ተቀምጬ የተንቀሳቀስኩኝ ነው ያለሁት። ያው 5 ዓመት እንግዲህ አጠር አድርጌ ስናገር ያው የቀረውን ዮሴፍ ይበልጥ ይናገር፣ እሱ ጓደኛዬም ስለሆነ በደንብ ያብራራልክ። እሱ ጊዜ እንዳልሻማ እኔ ብዙም የማብራራት ችግር ስላለብኝ እሱ ያብራራልክ ያለውን ነገር። አሁን ያለሁት በቃ ዊልቸር ላይ በክራንች የተወሰነ የተንቀሳቀስኩ ልግባልና ያብራራልክ። ያው ጉዳዩን በተወሰነ ደረጃ ተሼ አብራርቶታል። ምናልባት ግልጽ እንዲሆንላችሁ ቪዲዮ ከፐርሰናሉ ቪዲዮ በዘለለ እሱ እንትን ያለው ቪዲዮ ምንድነው የኢሉሚናቲ አምልኮ የሚያስፈጽሙበትን ስርዓት ነበረ። መስቀል ዘግዝቆ እንቁላሎችን አድርጎ የተወሰኑ ስርዓቶችን የሚያስፈጽም ቪዲዮ ነው እንዲልክለት ያዘዙት እና ያንን ቪዲዮ ልኮላቸው ከላከላቸው በኋላ ያንን ብር እንዲያመጣ ራሱ ሲያስገድዱት ያው እኔ ረጅም ዓመት ጓደኛዬ ነው፣ 15 ዓመት አካባቢ ጓደኛዬ ነው። ምንም የምናውቀው ነገር የለም። እሱ ማንንም ሳያማክረን ቪዲዮ ላከላቸው። ከዛ በኋላ ያ ቪዲዮ በማህበራዊ ሚዲያ ሲለቀቅ ነው ልጁ ፓራላይዝድ ነው። መጀመሪያ ቪዲዮን ላክልን ያሉት ከባለቤቱ ጋር የነበረውን ፐርሰናል ቪዲዮ ነው። ምናልባት እዚህ ሚዲያ ላይ እንደ ሃይማኖትም ፔጅ እንደመሆኑ መናገሩ አስፈላጊ አይደለም፣ ግን ፐርሰናል ቪዲዮ ከተባለ በቂ ነው። የኢሉሚናቲው ግን ምን ያህል ህይወቱን እንዳመሰቃቀለው ማወቅ የሚቻለው ያንን ካየ በኋላ ባለቤቱ ቤተሰቦች ጋር ነው ቪዲዮ የተላከው። መጀመሪያ ፐርሰናል ቪዲዮ ተላከ። ቀጥሎ ደግሞ የኢሉሚናቲው ቪዲዮ ሲለቀቅበት ልጁ ፓራላይዝድ ሆኖ ቤት ተቀመጠ። እንደነገራችሁ እናትየው ፕሮቴስታንት ነች። ልዩ ጩፋ ጋር ይዛው ሄዳለች። እንግዲህ ነፍሱን ሳያውቅ ማለት ነው። ከዛ በኋላ ዮናታን ጋር ሄዶ መልካም ወጣት ተምሯል። አልፎ ተርፎ በህይወቱ አሁን ላይ እየገጠመ ያለው ነገር ፈለገ እግዚአብሔር ነው ከህይወቱ ሊያስወጣው የሚችል በጣም ብዙ ኬዞች ገጥመውታል። ይሄ ነገር የገጠመው ነገር ምንድነው? እናቱ ፕሮቴስታንት ነች። ከሰዎች ጋር አስተባብረን የተወሰነ ጸበል ሊሄድ ወደ ጊዮርጊስ በርሜል ጊዮርጊስ ሊሄድ ሰዎች የፕሌን ቲኬት ሊሸፍኑለት፣ ከዛ በኋላ ደግሞ ለምግብ እዛ ላለው ለተወሰነ ነገር ልጁንም ይዞ ሲሄድ ለምናምን ሰው እያፈላለግንበት ባለንበት ሰዓት ሰማች። ይሄን እንግዲህ ኢማጂን ልጁ እምቢ ብሎ ትቶ በስንት እንትን ጸሎት እንዲጀምር አድርጌ ውዳሴ ማርያም እንዲደግም በተቻለው መጠን መዝሙረ ዳዊትን እንዲደግም እየቻለ የማታው እያስተባበርኩ እኔ በመንፈሳዊ ህይወቴ ጠነቅርኩ አይደለሁም እንደሱ። ግን ምናልባት ቀጨኔ መድኃኒዓለምን ታውቀዋለህ? እዛ ድቁና ተምሬያለሁ። ያላገለገልኩበትም ብዙም አላገለገልኩበትም እንጂ ቀጨኔ መድኃኒዓለም ያደግኩ ልጅ ነኝ። እዛም ሰንበት ትምህርት ቤት ፈለገ ህይወት ሰንበት ትምህርት ቤት እዛ ነው ያደግኩትና ባለበት ሁኔታ አሁን በተወሰነ መሰረት እያስያዝኩት ባለበት ሁኔታ እንደናንተ ያለ ሰው የሚያበረታው የሚያጸናው በሃይማኖቱ እንዲበረታ አይዞ በርታ ጎበዝ የሚለው ሰው ያስፈልገዋል። የተከበበው እንዳለ ቤተሰቦች ሁሉ ፕሮቴስታንቶች ናቸው። እሱ ከዛች ቤት ላይ የተወሰኑ ጓደኞች አዋተው ትንሽ ሱቅ ከፍተውለት ጉሊት ይሸጣል። ጉሊት ማለት ድንሽ ከሰል ምናምን ቁጭ ብሎ እየሸጠ ልጁን እያሳደገ ነው። በዛ ብሎ እህት ወንድሞቹ በፕሮቴስታንት እምነት ወስደው ታግሎ አልችል ሲለው እቤቱ ተቀመጠ። አንገቱ ላይ ማህተብ አረገ። የእመቤታችንን ስዕል ቤት ሲያስገባ ቸርች ሲቀር እናትየው 10 ሜትር 2 ሜትር በማይሞላ ቦታ ውስጥ እሱ ከፈተችበት እናቱ። ያንንም ችሎ ፈተና ነው ብሎ ተቀምጦ ጸበል ሊሄድ መሆኑን ስትሰማ ከቤት አስወጣዋለሁ ብላ ዝታ ከጸበል አስቀረችው። አሁን ባለበት ሐዋሳ መጥተህ የነበረ ሰዓት ቪዲዮዎችን ማይጪ አንተን ለማግኘት ብዙ ጣርን አልቻለም። ቢያንስ እዛ ሄደ አይተው ታበረታው ነበረ ታጸናው ነበረ
ጠርተውም ቢሆን ስላሴ ቤተክርስቲያን አለ ከጀርባና እባክህ እንደው ይሄንን ወንድም እባክህ አትርፍልኝ። በጣም ወደው ጓደኛዬ ነው። በሃይማኖቱ በጣም ተስፋ ቆርጦ እውነቴን ነው የምልህ። ባለቤቱ ከታመመ በኋላ ነው ጥላው ሄደች። ሲታመም ስታይ ጥላው ሄደች። ጥላው ስትሄድ ጉሊት እየሸጠ ልጁን እዚህ አድርሷል። በመንፈሳዊነቱ ኢሉሚናቲ ቪዲዮ ሰርተውበት በዚህ አጋጣሚ ምንም የሚያገናኘው ነገር የለም ከሃይማኖት ጋር። ዮኒ ማኛ ገብቶ የልጁን ሁኔታ ተረድቶ ይሄን ቪዲዮ የለቀቁትን ሰዎች ሳድስ ሚዲያ ታውቁት ይሆናል አጥፉ፣ ይሄንን ሚዲያ ፕሮሞሽን እየሰራችሁበት ነው። ልጁ ተጸጽቶ ይቅርታ ጠይቋል በይፋ። ስለዚህ አጥፉ ተብሎ ሌላ ፕሮሞሽን ይሰሩበት የነበረውን ቪዲዮ አስጠፍቶለታል ገብቶ። በዛውም ለሱ ማመስገን እንፈልጋለን፣ እናመሰግናለን በዚህ ጉዳይ ላይ። አዘርዋይስ ግን ከዛ በኋላ ያለው በመንፈሳዊ ህይወት ምንም ያገናኘው ስለሌለ ፊዮኒ ምክርን መቀበል አይችልም፣ ሊመክረውም አይችልም ባለበት ደረጃ። ከዛ ወደ መንፈሳዊ ህይወቱ ግን ወደ እናንተ መምጣት አለብን። መተናል። እንግዲህ እኔ ወንድሜ እንድታተርፍልኝ እፈልጋለሁ። ፈለገ በጣም ሰው ያስፈልገዋል፣ መንፈሳዊ አባት ያስፈልገዋል። በረጅም ዓመት ቅሟል፣ መጠጥ አያውቅም እንጂ ቅሟል፣ ብዙ ዓመት ቅሟል። ወደ እመቤቴ የተመለሰው አሁን እመቤቴን ይወዳታል፣ ልጁም እሷም ትወዷለች። በነገራችን ላይ የጴንጤ ቸርች ነው ልጁ የምትማር። እነሱ ሲዘምሩ ዘምሪ ሲሏት የእመቤቴ መዝሙር ካልሆነ አልዘምርም እያለች ነው የምትቀመጥ እዛ ቸርች ውስጥ። ምናልባት ይህን ስለተናገርኩም ሊያባርሯት ይችላሉ ነገ ሰምተው። ግን ልጁ ነፃ ከወጣ ይበቃል። በቃ ተሾመ ነፃ ከወጣ ይበቃዋል። ይሄን ያህል መስዋዕትነት እየከፈለ ነው ልጁ። የቸርች ትምህርት ቤት ነው የምትማር፣ በነፃ ነው የሚያስተምሩለት። ዘምሪ ይሏታል፣ ስለ ሃይማኖት ይጠይቋታል። ኦርቶዶክስ ለምኖች ማህተብሽን በጥሽ እያሉ እያስቸገሯት እየተማረች ነው ያለችው። ላለው ነገር በመንፈሳዊ ህይወቱ አበርታልኝ። በጣም ብዙ የፈለግንህ ለዚህ ነው። እንግዲህ ይሄ ነው ማለት የምፈልግ። የተሳሳትኩት ነገር ካለ ይቅርታ ተሾመ። ግልጽ መናገር አለብህ አንተ። ኢሉሚናቲ ብለህ ተናገር። ድብስብስ አድርገህ አታሳልፍ። ምክንያቱም ህይወትህን ያጣህበት ነገር ነው። ይሄንን ታውቃለህ፣ ትረዳለህ በስነ ስርዓት። ስለዚህ ይሄን ያለው እውነት ፈለገኝ። ኦኬ፣ በጣም ነው የማመሰግነው ዮሴፍ። በጣም ትልቅ ስራ ነው የሰራው። በዚህ አጋጣሚ ተሾመ በስላወቅኩ አንተንም እጅግ በጣም ደስ ብሎኛል። በጣም እዚህ ጉዳይ ላይ የአንድ ሰው ሀሳብ ብቻ በነገራችን ላይ በቂ አይደለም። በመጀመሪያ ደረጃ ይሄ መልእክት የሚደርሳችሁ ሁላችሁ ምናልባት እዚህ ውስጥም ትኖሩ ሊሆን ይችላል። የህግ አካላት ከሁሉ በፊት የእናንተ እገዛ ያስፈልገዋል። ምክንያቱም እያንዳንዳችን በህይወታችን ላይ አደጋ የሚያደርሱ ወንጀለኞችን በህግ አግባብ ከሰን ያወራናቸውን ሪካርዶች፣ የተለያዩ ነገሮች በህግ አግባብ ወጥተው እነዛም ስልክ ቁጥሮች እነዛም የድምፅ ቅጂዎች በአጠቃላይ ባለቤት ስላላቸው ማለት ነው ባለቤቶቹ በህግ አግባብ ሊጠየቁ ይችላሉ። እና በቻላችሁት አቅም እባካችሁን ትዳሩን እስከሚያጣ ድረስ የገዛ ቤተሰቦቹን እስከሚያጣ ድረስ በማያውቃቸው ሰዎች ህይወቱ የተመሰቃቀለበትን ይህንን ሰው መርዳት የምትችሉ ሰዎች ካላችሁ በህግ አግባብ በልዑል እግዚአብሔር ስም እንድትረዱት እንጠይቃለን። ከዛ በመቀጠል ብዙ ጊዜ ሌላ ቦታ ፕሮሞት ይደረጋል። እኔ አሁን የሆነን ፕሮቴስታንት የሆነን ሰው ማናደድ ማብሸቅ ፈልጌ አይደለም። ወደ ኦርቶዶክስ ቤተክርስቲያን የእስልምና እምነት ተከታይ የሆነ ሰው ጸበል መጠመቅ ፈልጎ ሲመጣ ሂጃባችሁን አውልቁ፣ ጀለቢያችሁን አውልቁና ጣሉ የሚል አንድም ካህን፣ አንድም ዲያቆን፣ አንድም ምዕመን የለም። ለምን መሰላችሁ? እኛ ክርስቲያኖች በቤተ ክርስቲያናችን ውስጥ ስሙ የሚጠራው ስሙ ከስም ሁሉ በላይ የሆነው ክርስቶስ ኢየሱስ እንኳን ጨርቅን አይደለም ማንነትን እንደሚለውጥ ስለምናምን ማንንም ሰው እንዲያደርግ ብለን አናስጨንቅም። ኦርቶዶክሳውያን እዛኛው ቤት እንዲህ እንደሚደረግ ግልጽ ነው፣ እሙን ነው። ፕሊስ እባካችሁ እንደዚህ የምታደርጉ ፕሮቴስታንት የሆናችሁ እህት ወንድሞች፣ እንደዚህ የምታደርጉን ያልኩት እባካችሁ በሰው ህይወት አትቀልዱ። ማህተብን በጥስ፣ አለበለዚያ ትራባለህ፣ አለበለዚያ ትጠማለህ፣ አለበለዚያ እንዲህ እናደርግብሃለን፣ ከቤት እናባረርሃለን፣ አለበለዚያ እንዲህ አይነት ነገር እንዘጋብሃለን ነው የምትሉ። እባካችሁ እንደዚህ አታደርጉ። ማንም ሰው ሊያደርግ አይገባም እንደዚህ አይነት ነገር። ኦርቶዶክስ የሆናችሁ ሰዎች እንደዚህ የምታደርጉ ካላችሁ እንደዚህ አታደርጉ ፕሊስ። የሆነ ሰው ፕሮቴስታንት ሊሆን ሲል ከቤት እናስወጣሃለን፣
ይሄን የምትበለውን ነገር እናቆማለን፣ እናግድብሃለን፣ የሆነ ነገር ጨቀኑን ጨለማ እናደርግብሃለን ምናምን አትበሉ ባካችሁ። አትበሉ። እንደዚህ የምትሉ ሰዎች ካላችሁ እንደዚህ አትበሉ። ሰዎችን ቤት እንዲያድሩ በመፍቀድ የዕለት እንጀራቸውን በመስጠት አይደለም፣ በክርስቶስ ኢየሱስ እንዲያምኑ የምናደርገው። ሐዋርያት እንደሰበኩት ብርና ወርቅ ሳይዙ ሐዋርያት በዓለም ሁሉ ዞሮ የክርስቶስ ኢየሱስን ወንጌል ሰብከዋል። ስለዚህ እኛም ክርስቶስን የምንሰብክ ሰዎች ከማቴሪያል ወጥተን ቃሉ ላይ ፎከስ ብናደርግ መልካም። ተሺ ወንድማችን የሆነውን ነገር ሁላችሁም ሰምታችኋል። የተፈጠረው ነገር እጅግ በጣም ስላስደነገጠው ሰውነቱ ፓራላይዝ እስከመሆን ድረስ ደርሷል። ኦኬ፣ ፓራላይዝ እስከመሆን ድረስ ደርሷል። አንዲት ሴት ልጅ ብቻ ነች ያለችው። ይሄንን ወንድማችንን ልንረዳው አይገባም? ክርስቲያኖች ልንረዳ ይገባል። በመጀመሪያ ደረጃ ተሼ በቻልኩ አቅም እኔ በእምነትህ እንድትጸና እጅግ በጣም 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 እመክራለሁ። ሲቀጥል ሰው እንደ እምነቱ ይፈወሳል። ሰው እንደ እምነቱ ፈውስን ያገኛል። ማቴዎስ ወንጌል ምዕራፍ 9 ላይ ያች የክርስቶስ ኢየሱስን የልብሱን ዘርፍ የነካችው ሴት የልብሱን ዘርፍ ነክታ የዳነችው በነጋችን ላይ ጨርቁን ስለነካች ነው እንዴ? ተወዳጆች ጨርቁን ስለነካች ነው እንዴ? መልሱልኝ። ጨርቁን ስለነካች ነው? አይደለም። ጨርቁን ስለነካች ሳይሆን በእምነት ጨርቁን ስለነካች ነው። እንዲሁ ጨርቁን ስለነካች ብቻ አልተፈወሰች። እንዲሁም ጨርቁ የነካቸው ብዙዎች ነበሩ። ምክንያቱም ጌታችን ኢየሱስ የነበረበት ቦታ በራሱ የገበያ ቦታ ነበረ። እንዲሁ ዝም ብላችሁ ጸበል ቦታ ሄዳችሁ ጸበል የምትጠመቁ ሰዎች አትልፉ ባካችሁ። እንዲሁ ዝም ብላችሁ ገዳም ስለጨነቃችሁ እንትን ልሂድ ብላችሁ የምትሄዱ ሰዎች በመጀመሪያ የሚቀድም ነገር አለ። ያ ደግሞ በእምነት መጓዝ ነው። የሆነ ገዳም ልሂድ እግዚአብሔር አምላክ ፈውስን ይሰጠኛል ብላችሁ አምናችሁ ተጓዙ። ወደ ክርስቶስ መቅደስ ልቅረብ ክርስቶስ በካህናቱ በኩል አድሮ ይፈውሰኛል ብላችሁ አምናችሁ ቅረቡ። ማቴዎስ 9 ላይ የነበረችው ያቺ ሴት 12 ዓመት ነው ደም ሲፈሳት የነበረችው። 12 ዓመት ኢማጂን፣ 12 ዓመት ሳይቋረጥ ደም መፍሰስ ማለት በጣም ከባድ ነገር። 12 ዓመት ደም ሲፈሳት የነበረች ያቺ ሴት በእምነት ነው ወደ ክርስቶስ ኢየሱስ የቀረበችው፣ በእምነት። እናም የቀሚሱን ጫፍ ነካች፣ የልብሱን ዘርፍ በነካች ጊዜ ክርስቶስ ኃይል ከኔ ወጥቷል አለ። እናም ወደ እርሷ ዘወር ብሎ በጣም ደስ የሚል ቃልን ተናገራት። ልጄ ሆይ እምነትሽ አድኖሻል አላት። እምነትሽ ምን ብሎሻል? እምነትሽ አድኖሻል። ክርስቲያኖች በጣም ከባድ በሆኑ ችግሮች ስትያዙ፣ በጣም ከባድ በሆኑ ደዌዎች ስትያዙ የሚያድናችሁ እምነታችሁ ነው። ስለዚህ በክርስቶስ ፍጹም እምነት ይኖራችሁ። ፍጹም እምነት። ያላመነ ሰው ጸበል ከገባ ጸበሉ ለሱ ፈውስ ሊሆን አይችልም። ኦኬ። እንዲሁ በነገራችን ላይ በዚህ አጋጣሚ አንዳንድ ጊዜ ሰዎችን ይሄ በሰንሰለት ምናምን አስራችሁ ጸበል ቦታ የምትወስዱ ሰዎች እንዲህ አይነት የቤተ ክርስቲያን ስርዓት የለም። እባካችሁ ተው። እንዲሁ ዝም ብላችሁ በግድ የሆነ ጥፍንግንግ አድርጋችሁ ልክ ማዕከላዊ ይሄድ ይመስል ሰውን ጥፍንግንግ አድርጋችሁ ጸበል ቦታ የምትወስዱ ሰዎች እባካችሁ ረፉ። እንዲህ አይነቱ ነገር ጥሩ አይደለም። ይሄ ቤተክርስቲያናችንም ስርዓት አይደለም። አጋንንት የሚታሰረው በክርስቶስ ኢየሱስ ስም እንጂ በሰንሰለት አይደለም። አጋንንት የሚታሰረው በስመ ሥላሴ እንጂ በጧፍ አይደለም። እና የሆነ ሰዎችን እንዲህ ጥፍንግ አድርጋችሁ መውሰድ የምትፈልጉ ሰዎች ቢቻል እናንተ ጸበል ብትጠመቁ ጥሩ ነው። ቢቻል እናንተ እንደዚህ የምታደርጉ ሰዎች ተጠግታችሁ ጸበል ብትጠመቁ ጥሩ ነው። ሰው በእምነት ሲገባ ነው በነገራችን ጸበሉ የሚፈውሰው። ላላመነ ሰው ያ ሻወር ነው የሚሆነው። ላመነ ሰው ነው ያ ጸበል ሆኖ የሚፈውሰው። ስለዚህ ስንጓዝ ወደ ጸበሉ፣ ወደ እምነቱ፣ ወደ መቅደሱ፣ ወደ ሁሉም ነገር ስንጓዝ በእምነት ይሁን እና ታሺ ወንድማችን በክርስቶስ ፍጹም እምነት ይኖር። በእምነት ደግሞ ወደ መቅደሱ እንድትጠጋ ፈልጋለሁኝ። እንዴት እናደርጋለን? ሁሉም ነገር ሚዲያ ላይ አይወራም። ዮሴፍም ተሺም ሁሉም ነገር ሚዲያ ላይ አይወራም። ስለዚህ በማማይ በኩል ስልክ ቁጥራችሁን አስቀምጡልኝና ሌላ መንፈሳዊ ማድረግ ያለብህን ነገር ተሺ በቻልነው አቅም በስልክ ለመውረት እንሞክራለን። እዚህ ውስጥ ያላችሁ ኦርቶዶክሳዊ የሆናችሁ እህቶች ወንድሞች፣ ፕሮቴስታንት የሆናችሁ እህቶች ወንድሞች፣ የእስልምና እምነት ተከታይ የሆናችሁ እህቶች ወንድሞች፣ የካቶሊክ እምነት ተከታይ የሆናችሁ እህቶች ወንድሞች፣ የጆባ ዊትነስ፣ የአድቬንቲስት፣ የኦንሊ ጂሰስ እምነት ተከታይ የሆናችሁ እህቶች ወንድሞች፣ ሰውን ለመርዳት ሰው መሆን በቂ ነው እና ይሄንን ወንድማችንን እባካችሁ ሁላችሁም እርዱት። ሁላችሁም በቻላችሁት አቅም እርዱት። በቻላችሁት አቅም ይሄ ሰው
እርዳታ ይፈልጋልና ቢቻል እርዳታን መስጠት የሚችሉ ሰዎች ጋር የእሱ ጉዳይ ይደርስ ዘንድ ክርስቲያን የግዴታችሁን ተወጡ። ሁላችሁም ወንድማችንን መርዳት የምትችሉ በውስጥ መስመሪያው ተሾመ በሚለው አካውንት እየገባችሁ ልንረዳ እንፈልጋለን እያላችሁ መልእክት አስቀምጡለት። በቻላችሁት አቅም እርዱት። በሌላው ጉዳይ ግን ቅድም እንዳልኩት ዮሴፍ እና ተሼ በማማይ በኩል ቁጥራችሁን አስቀምጡልኝ። በፐብሊክ ደረጃ ያው ቁጥር ስለማልሰጥ ማለት ነው እና ምን ማድረግ እንዳለበት ተሼ አንዳንድ ነገሮችን እነግርሃለሁ። ኦኬ፣ አንዳንድ ነገሮችን በጣም በመንፈስ ህይወት ያን ያክል በጣም ጠንካራ ሆንኩ ሰው አይደለሁኝም፣ ግን በቻልኩት አቅም ሁሉን የሚችል አምላክ አለኝና አንዳንድ ነገሮችን እነግርሃለሁኝ። እነዛን ነገሮች ደግሞ እንደምትጠቀምባቸው ተስፋ አደርጋለሁ። በማማይ በኩል ስለመጣችሁ በእሷ በኩል ስልካችሁን አስቀምጡልኝ። ዮሴፍም ተሼም ስለመጣችሁ በጣም ነው የማመሰግነው። ማይካችሁ ሚት ነው። እሺ ፈለገዬ እጅግ አድርጌ ነው የማመሰግን። እኔም ላለው ነገር እግዚአብሔር ይስጥልኝ። ምንም ልል አልችልም። አገልግሎት ዘመንን እንግዲህ አርዝምልን። ለወጣት የመጣህ እንግዲህ ሐዋርያ ነህና ያው እኛም በመንፈሳዊ ነገር የጎለበትን የጠነከርን አይደለንም፣ እንበረታለን። ከዚህ በኋላ ባይሆን እግዚአብሔር በፈቀደ እንደነገርኩ ስልክን ለማማይ እናስቀምጣለን። ላለው ነገር አመሰግናለሁ። በጣም እጅግ አድርጌ ነው ማመሰግን። ማማይ ውስጥ አስቀምጥልሻለሁ ስልክሽን። ተሾመ የምታመሰግነው ካለ እንግዲህ አመስግናቸው። አመሰግናለሁ። ተሼም የተወሰነ ነገር ብሏል ይመስለኛል። በጣም ነው የማመሰግነው ፈለገዬ፣ እጅግ በጣም እግዚአብሔር ያክብርልኝ። እውነት በጣም እጅግ በጣም ዛሬ ጥሩ እንቅልፍ ነው የምተኛው። አሜን አሜን። ተሼ ይሰማል አይደል? እውነት ዛሬ ጥሩ እንቅልፍ ነው የምተኛው። በእውነት እግዚአብሔር ይስጥልኝ። እውነት በጣም ነው የማመሰግነው። ማማየንም በጣም ነው የማመሰግነው። እግዚአብሔር ይስጣት ወደ አንተ ስላደረሰችን። በጣም ነቃ ከውስጥ ስልኬን አስቀምጥላችኋለሁኝ። ለሷ አገኛለሁ። ብዙ ነገር ካንተ ማወቅ ፈልጋለሁ። የእውነት እኔ ከልቤ ነው። እኔ እውነት ብዙ ነገር ማወቅ ፈልጋለሁ እና በብዙ ነው የተጸጸትኩት እና ያው ማለት እኔ ጥፋት አጥፍቻለሁ፣ እግዚአብሔርን በድዬዋለሁኝ። ግን እግዚአብሔርን በልጄ ክሰዋለሁ ብዬ አስባለሁኝ። በህይወት ያኑረኝ፣ እኔ ልራመድ፣ ልሄድ፣ ልንቀሳቀስ እንጂ እግዚአብሔርን በልጄ ክሰዋለሁ ብዬ አስባለሁኝ። እግዚአብሔርን የምትፈራ ልጅ እንድትሆን አድርጌ ያሳድጋታለሁ ብዬ አስባለሁና እግዚአብሔር አምላክ ልጅህን እንደ ይስሐቅ ታዛዥ ያደርግልህ። ይህንን ክፉ ጊዜም ደግሞ ጨለማውን አሳልፎ የብርሃኑን ጊዜ